እሺ ማርያም አንድ አምላክ ነው ያለው ብለኛል። yes አንዱ አምላክ አብ ወልድ መንፈስ ቅዱስ ነው ብለኛል። yes ማርያም የወለደችው አንዱን አምላክ ነው። ኢብሮ መልሼልሃለሁ እኮ መልሼልሃለሁ። ገባኝ እንድትደግመው እኮ እንዲረዳ ነው። ማርያም የወለደችው አንዱን አምላክ ነው። ኢብሮ መልሼልሃለሁ እኮ ብራዘር እንዴ መልሼልሃለሁ እኮ አይደለም የወለደችው ማርያም የወለደችው አንዱን አምላክ ነው ወይ ነው እቶን ያልኩ ገብቷል አይደለ? ተግባብተናል። እሺ በቃ እንደውም ቆይ ጌቾ አንዴ ሚውት አታንሳ። እሺ ጆርጂ ማርያም ያልወለደችው አምላክ አለ? ምን ማለት ነው? መልሼልሃለሁ። እንዴት አለ? የለም። አብን ወልደዋለች እንዴ? ክርስቶስ እሱ ራሱ አምላክ እኮ ነው። ሁሉንም ነገር ክርስቶስ አላልኩም። አብን ወልደዋለች ወይ? አብ ወልድ መንፈስ ቅዱስ በቃ እኮ አብን ወልደዋለች። አብን ወልድን ወልደዋለች። እሺ ማርያም ያልወለደችው አምላክ አለ? አብ አልተወለደም። ስለዚህ አንድ የተወለደ አምላክ አለ፣ ሌላ ያልተወለደ አምላክ አለ። ክርስቶስ ሁሉም ነው። እኔ እኮ አሁን በዚህ ብራዘር አይደለም ነው እኮ አይደለም ጥያቄው። ማርያም ያልወለደችው አንድ አምላክ አለ፣ ማርያም የወለደችው ደግሞ ሌላ አምላክ አለ አይደለ? ኢብሮ እሺ ልጠይቅህ እዚህ ጋር እንመጣለን። በአንድ ባይብል እንደዚህ ድርግም አድርገን ዘግተን ቁርአን ላይ ትገባለህ። ሁሉም ነው ኢብሮ የመለስኩልህ። ስለዚህ ማርያም የወለደችው አብንም ነው ማለት ነው። በቃ አዎ በቃ እሺ ያለ የነበረውን ነው የወለደችው። ጌቾ አብን ወልደዋለች ማርያም። ጌቾ አብ ወልድ መንፈስ ቅዱስ አንድ አምላክ ነው። አልጠየቅኩም እኔ አብን ወልደዋለች ወይስ አልወለደችውም? ብቻውን አይደለም እኮ አንድ አምላክ ነው እያልኩ አይደል? አብን ወልደዋለች ወይስ አልወለደችም? አልወለደችም። ወልድን ነው የወለደችው። ጆርጅ አብን ማርያም ወልደዋለች ወይስ አልወለደችም? ወልደዋለች። በቃ እሱ እኮ የራሱ መረዳት ነው። እኔ ራሴ መረዳት ነው። ለምን እንደዛ ተስማሙ። እኛ ጋር ለክርክር ለውዝግብ ለብሽሽቅ ሳይሆን በራዘር አሁን አንተ ምንድነው በአንተ መረዳት እንዳደረገው ሰው አትሁን። አንድ ጊዜ ነው የሚታረጋለው አብ ተወልዷል ወይ አልተወለደም የሚለውን ተስማሙና ከዛ እኛ ደግሞ እንቀጥላለን ከአንዳችሁ ጋር። እሺ ተስማሙ። አብ ተወልዷል ወይስ አልተወለደም በሚለው ተስማሙ። አንዴ ልንገረው እስቲ በቃ ተስማሙ። ኢብሮ ልንገረው አንዴ። አካል ነው ስል ኢብሮ ያልገባው ነገር ሰውን እያሰበ ስለሆነ ሰው ኢብሮንቶ አብ ተወልዷል አልተወለደም የሚለውን ነገር አውሩና ተስማሙ። እሺ ወጣ እንዴ ልንገራ። እሺ ጆርጅ አሁን ጆርጅ ተወልዷል ስንል እግሩ ተወልዷል ማለት ነው እንዴ? እግር ብቻ ነው እንዴ ጆርጅ ማለት? እየሰማው ነው ጌት። ጆርጅ ተወልዷል ስንል እግሩ ብቻ ተግባብተናል እኮ። ጆርጅ ተወልዷል ስንል ጭንቅላቱ ብቻ ተወልዷል ማለት ነው? ሁሉንም አካል አማልቼ ነው። yes በቃ አየህ፣ እግዚአብሔር አካል ነው ያለው። እግዚአብሔር መንፈስ ነው። አሁን እናንተ ያልገባችሁ እዚህ ጋር የምትሰሙ ሰዎች በሙሉ እግዚአብሔር መንፈስ ነው ወዳጆቼ፣ እንጂ እንደኔና እንደናንተ ወንበር ላይ ቁጭ ያለ ፈራጅ ማለት አይደለም። እግዚአብሔር መንፈስ ነው። ሶስት አካላቶች ያሉት አካል ነው ያለው እግዚአብሔር። ስለዚህ ተስማማችሁ ስጋ ነው ያለን። ጆርጅ ተስማምተናል? ቆይ ኢብሮ ራስህ እኛ መጨረሻ ፖይንቱን ነው የምንፈልገው። አብ ተወልዷል ወይስ አልተወለደም? እዚህ ጋር እንድትስማሙ ነው የምንፈልገው። ቀጥል። ተስማምተናል። አብ ስል ወልድ ስል መንፈስ ቅዱስ ሲል አንድ አምላክ ነው። እኔ ጌቱ ነው ስትል በጭንቅላት በእግር እየከፋፈልከኝ አትከፋፍል። አንድ አምላክ ነው ያልኩህ። እሱን አልጠየቅኩም እኔ ብራዘር። እኔ የጠየቅኳችሁ ጌቾ ቆይ ያው ተስብለን ችግር የለም ተስማምተናል። ኢብሮ ምንድነው የተስማማችሁት? ጆርጅ ምን የተስማማችሁት? በቃ ሁሉንም የሁሉ መደምደሚያ ክርስቶስ ነው። በቃ ሁሉንም የአምላክ መገለጫ እኔ እሱ አይደለም ጥያቄ። አብ አንተ ተወልዷል ብለሃል፣ ጌቾ ደግሞ አልተወለደም ብሏል። አንተ የተስማማው አብ አልተወለደም በሚለው ነው?
ግን እግዚአብሔር የማይችለው ምንድነው? እኔ አልጠየኩም። አንተ ፈጣሪ የማይችለው ምንድነው? አልጠየኩም። አይ በሰው ኳልኩሌት ነው እያሰብክ ያለው። በሰው ኳልኩሌትም ቢሆን ኢብሮ ሰው ሲገኝ አይደል ወንድና ሴት አይደለ በሚፈጥረው እንትን አይደል። ኢሳ ደግሞ ታውቃላችሁ በመንፈስ ቅዱስ ነው አይደለ? ስለውን ድንጋይ መፍጠር ይችላል ወይስ አይችልም? አንዴ እግዚአብሔር ራሱ መሸከም የማይችለውን ድንጋይ መፍጠር ይችላል ወይስ አይችልም? ምን አይነት ጥያቄ ነው? ጥያቄ ነው። እግዚአብሔር ሁሉን ቻይ ነው ብላል። እግዚአብሔር ራሱ መሸከም የማይችለውን ድንጋይ መፍጠር ይችላል ወይስ አይችልም? ይችላል አይችልም? የማይችለው ነገር የለም ብራዘር። እኔ ጥያቄ የጠየቁ ምርጫ ነው። እግዚአብሔር ራሱ መሸከም የማይችለውን ድንጋይ መፍጠር ይችላል ወይስ አይችልም? የማይችለው የለም። ጥያቄ ነው የጠየቁ። ይችላል አይችልም? አረ ኢብሮ በእናትህ የሆነ ከሰው አስተሳሰብ እንውጣ። ስለ ፈጣሪ ቃል ነው አይደል እያወራን? አንተም በእምነትህ ለእግዚአብሔር የማይቻል የለም። ለሱ የሚከብደው ነገር የለም እኮ። ጥያቄ የጠየቁ እኔ ይችላል ወይ አይችልም? ይችላል በለኛ። የማይችለው የለም እኮ ይችላል በለኛ። ታዲያ ይችላል በለኝ። ለእግዚአብሔር የማይችለው ነገር የለም። በቃ መለስኩ እኮ ይችላል አይችልም? ይችላል በለኝ ወይ አይችልም በለኝ ማለት እግዚአብሔር ሁሉን ይችላል። ስለዚህ ይችላል ማለት ነው። ሁሉንም ይችላል። ስለዚህ እግዚአብሔር ከፈጠረው በኋላ ድንጋዩን መሸከም አይችልም? ድንጋዩ ከፈጠረው በኋላ ሰማ በእውነት ኖ ተላለቀን አይደል? የሆነ መሰለ ሎጂካሊ አሁን ካንተ ያመጣውን ጥያቄ ሰማ በእውነት ካንተ አይጠበቅም። ነፍሰው የሚሰማል አይደል? አባባል በጣም ኳልኩሌት የሚደብር ነው እንዴ! እግዚአብሔር የማይችለው ምን አለ? አልገባህም ብሎ አልገባህም። ሰው እያለ ገብቶኛል በጣም። እሺ አንዴ ሚውት አድርግና አንዴ አይኪው እባክህ ቆይ አንዴ እስቲ አታድክመኝ በአላህ። ፐርፌክት የሆነ አይኪው አለ እንደውነት። እሺ አንዴ ላውራ እስቲ አውራሽ በመነፍስ ነው ብንቆ ቢስሚላሂ ረህማን። እሺ ባጭሩ ምን መሰለህ ጥያቄው ፋላሲ ነው። እሺ የጠየቅኩት ጥያቄ ፋላሲ ነው። ለምንድን ነው መሰለህ ይሄን የጠየቅኩት? አንተ እግዚአብሔር የማይችለው ነገር የለም አልከኝ ስለ ባህሪው ሳታወራ። አምላክ የማይችለው ነገር የለም። ጃቢርን አስገቡልኝ። እሺ አምላክ የማይችለው ነገር የለም እናውቃለን። ይሄ ግን ማለት ነው ከሱ ባህሪ ጋር የማይገጥም ከሱ ባህሪ ጋር የማይሄድ ነገርን ስናይ ስለ ችሎታ ሳይሆን ስለ ባህሪ ነው የምናወራው። ለምሳሌ አምላክ ሰው ሆነ ስትል ባህሪው አይደለም። አምላክ አይለወጥም። አምላክ አይበላም፣ አይጠጣም። አምላክ ዕውቀቱ ጎደሎ አይደለም። አምላክ አይተኛም፣ ሽንት ቤት አይሄድም፣ አያድግም፣ አያንስም። አምላክ ፍጹም ነው፣ ሁል ጊዜ ያለ ነው። መጀመሪያም ጉድለት የሌለበት ነው። በቃ ምንም የሚጨምር የሚቀንስ ነገር የለም፣ ሙሉ ነው በቃ አንድ ጊዜ። ስለዚህ ሰው ሆነ ብለህ ስትለኝ ጎዶሎ ሆነ እያልከኝ ነው፣ ባህሪው አይደለም ይሄ ደግሞ። ስለዚህ ምንድነው ጥያቄው? ብሮ ለኛ ሲል እኮ ለአንተ ሲል ታዲያ እግዚአብሔር እንደዛ ከሆነ ለአንተ ሲል እግዚአብሔር በአምሳያችን መጣ። ስለዚህ ለአንተ ሲል እግዚአብሔር ተመሳሳይ ጥያቄ ልጠይቅ ነው። ለአንተ ሲል እግዚአብሔር መሸከም የማይችለውን ድንጋይ መፍጠር ይችላል ወይስ አይችልም? ምንም ያደርጋለኛ ይወደናል። አምሳያው እግዚአብሔር ሰይጣን መሆን ለምን ሳንፈልግ ነው የፈጠረ። እግዚአብሔር ሰይጣን መሆን ይችላል አይችልም? እግዚአብሔር ሰይጣን መሆን ይችላል አይችልም? ኧረ በኢየሱስ አየዋ አይሆንም። ባህሪ ነው። ለአምላክ ባህሪው የማይሆን ባህሪ ይችላል አይችልም አይባልም። ስለዚህ ሰው ሆነ ስትለኝ ጎዶሎ ነው እያልከኝ ነው ብራዘር። እኔ ደከመኝ። ፍጹም ኢሳ እኮ ፍጹም ሰው ነበር። ወላሂ ቀጥሉ። እንደኛ አይነት ሰው እኮ አልነበረም። አሁን ለምሳሌ እሺ ቀጥሉ። ቢስሚላህ እስሚዝ አለ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ኢብሮ እንዴት ናችሁ? ኧረ ደህና ነኝ አልሐምዱሊላህ። እስቲ አንዴ አውራ ውስጥ
ኢንሻአላህ ስላሴ ላይ ነው መሰለኝ የምታወሩት። አይ ይችላል አይችልም የሚል ላይ እያወራን ነው። እስቲ ይሄ አዎ ስላሴ ነው ኖርማሊ ከማርያም ተወልዷል አልተወለደም ምናምን። እስቲ ይችላል አይችልም ሎጂካሊ እስቲ አስረዳልኝ። እሺ ምን እየጠየቀህ መሰለህ? ጆርጅ ነው ስምህ? ጆርጅ ነው የሚለው? አዎ ብራዘር። ምን መሰለህ አምላክ የተወሰነ አይደለም ሊሚትድ አይደለም ብሎ እየነገረህ ነው። አሁን አምላክ ሊሚትድ አይደለም አይደል? አምላክ ሁሉ ጊዜ በሁሉም ስፍራ የሚገኝ ነው። ሁሉ ጊዜ ዓለም አይ አሁን አምላክ ሊሚትድ አይደለም በሁሉ ስፍራ የመገኘት አለመገኘት ብቻ ሳይሆን በሁሉ ነገር ሊሚትድ አይደለም። አምላክ አንሊሚትድ ነው። yes ጥሩ። አሁን እንደዚህ ከሆነ ለምሳሌ በስላሴ ላይ ስናወራ አሁን አንተ አንሊሚትድ ነው ብለህ ያነሳው ፖይንት ላይ ማለት ነው አባት ወይም ደግሞ አብ ብለን የምትጠራው ወልድ ያልሆነው ለምንድን ነው? አብ ምን ጎድሎት ነው ወልድ ያልሆነው? ደጋሚልኝ አብ ወልድና መንፈስ ቅዱስ አሉ አይደል? በስላሴ ያስተምሩ። አብ ወልድ ያልሆነው ምን ጎድሎት ነው? ወልድ እኮ ሆኖ እኮ መጣ አይደለ? ኢሳ ምንድን ነው ታዲያ? አብ ነው ኢሳ የሆነው? አዎ በሰው በድንግል ማርያም ውስጥ እኛን ኢሳ ምንድን ነው? በስላሴ ታምናለህ? አዎ በሶስቱ ስላሴ። ታዲያ በስላሴ ካመንክ አብ ወልድ ሆኗል እንዴ? እስሚዝ ኢሳ ምን አይነት ነው ብላችሁ ነው የምትረዱት? ስለገና ዛሬ ነው ሚዲያ ላይ ገብቼ እንተንሰል ስከራከር ዛሬ ገናም ቢሆንም እኮ የስላሴን አስተምሮ አትቀይረውም። አብ ወልድ ነው ወይ? የስላሴ አስተምሮ መጀመሪያ ይኸውልህ በቀላሉ ዲፋይን ስናደርገው አብ ወልድ መንፈስ ቅዱስ ቆይ ጆርጅ ይኸውልህ መጀመሪያ ይኸውልህ ክሊር የሆነ ስቴትመንቶች አሉ ስላሴ ላይ። እናንተ ስላሴ ብላችሁ የምታምኑት ቢብሊካል ነው አይደለም ሌላ ጥያቄ ቢሆንም ማለት ነው። አብ ወልድ መንፈስ ቅዱስ ሶስት አካል ናቸው የተለያዩ ናቸው ብላችሁ ነው የምታምኑት። የተለያዩ ናቸው ኢነሴንስ በአካል የተለያዩ ናቸው። ያ ማለት አብ ወልድ አይደለም፣ ወልድ መንፈስ ቅዱስ አይደለም፣ መንፈስ ቅዱስ ደግሞ አብ አይደለም። መጀመሪያ በዚህ ነገር ላይ መስማማት አለብህ። የስላሴ አስተምሮ ይሄ ነው። ትክክል። ስለዚህ አብ ወልድ ሆነ ካልክ አንተ ወደ ትሪኒቲ ሳይሆን ወደ ኦሪጂንሶች ምናምን ልትሄድ ነው። እኔ በእኔ መረዳት ነው የምነግርህ። እኔ ፕሮቴስታንት ነኝ። አብ ሁሉን ማድረግ ሁሉን መሆን ይችላል አይደለ? ወልድ መሆን ይችላል። ወልድ ያለው ነው ምን ጎድሎት ነው? ሆነ ከኢሳ ምንድን ነው ስሚዝ ኢሳ ምንድን ነው በኢስላም እስኪ ንገረኝ። አረ ስላሴ እንደዛ አያስተምርም። አንተ እየፎረሽክ ነው እንዴ? ትሪኒቲን እያፈራረስከው ነው። እስሚዝ ለማለት አያስተምርም። እሺ ወይ ጌቾን በቃ አዳምጥ እንጂ ጆርጅ ስላሴ አልገባውም። ብሮ አንዴ ልመልስልህ። ይሄ በነገራችን ላይ ባይብል ላይ ቁጭ ያለ ነው። በጣም ጥሩ ጥያቄ ነው የጠየቅከው፣ ምርጥ ጥያቄ። አንደኛ ቆሮንቶስ ምዕራፍ 8 ከቁጥር መጀመሪያ የተነሳንበት ጌቾ ከመመለስ በፊት መጀመሪያ የተነሳንበት ፖይንት አምላክ አንሊሚትድ ነው ብለን ተነሳን። በዚህ እንስማማለን አይደል? ትክክል። በጣም ጥሩ። ስለዚህ አብ ምን ጎሎት ነው ወልድ ያልሆነው ነው አሁን ጥያቄው። እሺ አስረዳለሁ፣ ችግር የለውም። እሺ ቀጥል። እሺ ላስረዳ፣ በመጽሐፍ ቅዱስ ሊድና ላስረዳ። እሺ ምን ጎሎት እንደሆነ ታስረዳኛለህ። እሺ ጉለት የለበትም። ጉሎት ለሚለው አስተካክለው። አምላክ ጉለት የለበትም። ስለዚህ ሊሚትድ ሆነ ማለት ነው። ምን ሆኖ ነው ወልድ ያልሆነው? ወይ እነግርሃለሁ። አንዴ ላስረዳ። እንደዚህ ንገር። እሺ በሰማይ ሆነ በምድር አምላክ ተብሎ የሚጠራ አማልክት ቢኖር የለም። ከላይ በኩል ያወራል፣ ግን ከእግዚአብሔር በስተቀር ሌላ አምላክ የለም ይላል ይናገራል። እሺ ለኛ ግን ሁሉ ከርሱ ከሆነው ለኛ ምን ሁሉ ከየት ከርሱ ከሆነው ቀጥሎ ሁሉ ከርሱ ለኛ ግን ሁሉ ነገር ከርሱ ያዝልኝ ከርሱ የሆነው እኛ ደግሞ ለእርሱ በሆነው በአንድ አምላክ በአብ አለን።
ደግሞ ነው ሁሉ ነገር ግን በአማካኝነት የሆነው እኛ በእርሱ አማካኝነት የሆነው አንድ ጌታ ኢየሱስ ክርስቶስ አለን። እናንተ ያልገባችሁ እኛ የምናመልከው አምላክ ጣዖታዊ አምልኮ አይደለም። አንድ አምላክ ግን ደግሞ ሶርሱ ምንድነው? አብ ከእርሱ የሆነ ወልድ ነው በእርሱ መጽሐፍ ቅዱስ ላይ ብዙ ጊዜ ኢየሱስ በእርሱ በክርስቶስ በኢየሱስ እያለ ይናገራል። ምን ነበር የጠየቁ? አሁን አብ ለምን ወልድ አይሆንም፣ ወልድ ለምን አብ አይሆንም ለሚለው ጥያቄ ነው። እሱም መልስ። እሺ እሱ ጋር ልመጣ ነው። አሁን አብ ከሆነ ሶርስ ኦፍ ኤቭሪቲንግ ነው ማለት ነው። አብ ወልድ አይደለም፣ ወልድ አብ አይደለም፣ መንፈስ ቅዱስ ደግሞ ወልድ አይደለም። ይሄንን ያዝልኝ። እሺ በኖርማል እንዲገባ በሰው ጭንቅላትህ እግር አይደለም፣ እግርህ ሆድ አይደለም፣ ሆድ ደግሞ እግር አይደለም። ይሄ ባጭሩ እንዲገባ ይሄ ምንድነው? አካልን ስለሚያሳይ ጭንቅላት እግር አይሆንም፣ እግር ሆድ አይሆንም። ገብቶሃል? አካል ስለያወራ ስለሆነ ማለት ነው። ይሄ አካል ሳይሆን የአካል ፓርቶችን እያነሳ ያለው ይሄ ትክክል። እግዚአብሔር ደግሞ ልንገር፣ እግዚአብሔር ደግሞ ያለው አካል ነው ያለው። እንደኔና እንዳንተ ስጋ ለባሽ አይደለም። እግዚአብሔር ስጋ ለባሽ አይደለም። የስጋ ለባሽ አምላክ ቢሆንም መንፈስ ነው እግዚአብሔር። መንፈሱ ላይ ግን አካል ነው ያለው። ገብቶሃል? ትሪኒቲ ማለት ባጭሩ ሲቀመጥ ሁሉ ከእርሱ ከሆነው ከአብ በወልድ በኩል መንፈስ ቅዱስ አንድ መንፈስ አለ። መልሱ ጋና ጌቹ መልሱ ጋና ተጠቃ። አሁን ትሪኒቲ እናውቀዋለን፣ ዴፊኒሽኑ ምናምን ምንድነው ብትለን እናውቀዋለን። መልሱ ጋና እየጠበቅኩ ነው። እሺ መልሱ ምንድነው? አብ ለምን ወልድ መሆን አይችልም? እሺ አብ ለምን ወልድ መሆን ስለሆነ ማለት ነው። አንሊሚትድ ስለሆነ መሆን አይችልም። ለምሳሌ ለምንድነው አምላካችሁ ማለት ነው ሰው የማይሆነው የሚል ጥያቄ ብትጠይቀን ይሄ ኔጌሽን ኦፍ ኢምፐርፌክሽን ይባላል። ኔጌሽን ኦፍ ኢምፐርፌክሽን ብሎ ማለት ምንድነው? ፐርፌክት ያልሆነውን ነገር ከአምላክ ማስወገድ አለመቻልን አያሳይም። አሁን እናንተ ግን አብና ኢየሱስ እኩል የሆነ መለኮታዊ የሆነ ኤግዚስተንስ አሏቸው ብላችሁ ስለምትመልሱ እኩል በሆኑ ኮንዲሽኖች ላይ አንዱን የማይሆንበትን ምክንያት ማስረዳት አትችልም። አሁን ቀጥልሽ። እሺ አንዱ ለምን አይሆንም? እኛ ግብር የሚባል ነገር አለን ማለት ለምሳሌ ሰውነት ፈንክሽን የሚያደርግበት ኤሪያ አለ። በአንዱ ለምሳሌ የጭንቅላት ቦታ እግር አይሰራም፣ የእንትን ቦታ የሆድ ቦታ እንትን አይሰራም። ይሄን ኤክስፕሌን ላደርግ በሰውኛ ቋንቋ እንድናወራ ማለት ነው። በሰውኛ ቋንቋ እኩላቸው። አሁን ፖይንቱ ችግሩ እኮ ይሄ እኮ ነው። እኩላችሁ ብላችሁ የምታስቡበት አካላትን አንዱ መሆን ካልቻለ አምላካችሁ ሊሚትድ ነው፣ የተገደበ ነው። አንዱ መሆን ካልቻለ የተገደበ ነው። አንሊሚትድ የሚለውን አፈረስከው ማለት ነው። ስላሴ ፈረሰ። ለምን? እኩል ኤግዚስተንስ ባላቸው ነገሮች ላይ ነው እያወራን ያለነው። ለምሳሌ አንዱ ከአንዱ ይበልጣል ከሆነ በቃ ተስማማን፣ እዚች ጋር ተስማማን፣ ሊያስኬድህ ይችላል። እኩል በሆኑ ነገሮች ላይ አንዱ መሆን ካልቻለ አንዱ የሆነ የጎደለው ሌላው ደግሞ የሌለው ነገር አለ። እሺ አሁን ለምሳሌ ቆይ እስካሁን እየመለስክ ስላልሆነ ለምሳሌ ወልድ አብ ያልሆነው ሶርስ ስላልሆነ ነው። ትክክል ላይ ሶርስ አይደለም ወልድ ሶርስ አይደለም። ስለዚህ ወልድ የጎደለው ነገር አለ ማለት ነው። አብ ያልሆነበት የጎደለው ነገር አለ። ጉለት አይደለም ሶርስ አይደለም እያልከኝ ነው። እሺ ሶርስ አምላክ ነው የጠራኸው፣ አምላክ ነው ኢየሱስ አምላክ ነው ብለህ ጠርተኸው ባይ ዴፊኒሽን አምላክ ደግሞ ሶርስ ነው። ሶርስ ነው ግን ደግሞ ሶርስ ነው። ስለዚህ አሁን ወልድ አብ ያልሆነበት ምክንያት ሶርስ አይደለም ካልከኝ፣ ስለዚህ ሊሚትድ ነው። አንዱ የመሆን አልቻለም ማለት ነው። ገብቶሃል? የጎደለው ነገር አለ ማለት ነው። ወይ ደረጃ አስቀምጥላቸው። አንደኛ አብ ነው፣ ሁለተኛ ወልድ ነው፣ ሶስተኛ መንፈስ ቅዱስ ነው ብለህ ደረጃ አስቀምጥ። 1 2 3 ብለህ እንደዛ አላስቀምጥም። ካላስቀምጥ አንዱ መሆን መቻል አለባቸው። ወይ እኔና አንተ በስራ እንለያያለን አይደል? ለምሳሌ እስሚዝ ከኔ ይበልጣል ብል ደረጃን ያሳያል። ግን አንተ በምንድን ነው የምትበልጠኝ? በስራ ደረጃ በደሞዝ ሊሆን ይችላል። ሰውነት ላይ ስንመጣ ግን እኔም ሰው ነኝ፣ አንተም ሰው ነህ። ልዩነት የለንም እኔና አንተ። እስሚዝ ሰው ነው፣ እኔም ሰው ነኝ። በስራ ግን የተለያየን። አንተ ምናልባት ትልቅ ቢሮ ውስጥ መሰራት ልትሆን ትችላለህ።
እኔ ደግሞ አስተማሪ ነኝ። አሁን ማስተምር ሰው ሊሆን ይችላል። ግን እኔ እናንተ ምንድነን? ሰው ነን። we are human። ግን በምን ላይ ችግሩ ምን መሰለህ? ችግሩ ምን መሰለህ? ይሄንን ወደ አምላክ ስታመጣው ደግሞ አፈር ከድሜ ይበላል። እንዴት? ይሄንን ወደ አምላክ ስታመጣው አፈር ከድሜ ይበላል። ለምን ካልከኝ፣ እንዴት ማለት ጥሩ ጥያቄ። ለምን ካልከኝ አብ መስራት የሚችለውን ነገር ወልድ መስራት አይችልም ካልከኝ አሁንም ፎረሽክ። ለምን አምላክ አሁንም ገደብከው። ለምሳሌ አብ መፍጠር ይችላል፣ ወልድ መፍጠር አይችልም ብዬ ብናገር ትክክል አይደለም? አያ አፈር ከድሜ ይበላል ያልኩ ለዛ ነው። ለምን በሰውኛ እኔ ካንተ በተለያየ በእውቀት በምን ሰርቼ ምናምን ልበልጥህ እችላለሁ። ወደ አምላክ ስታዞረው ግን ዘላለማዊ ነው ኢተርናል ነው ብለህ የጠራሃቸው አካላቶች አንዱ ከአንዱ ሊሻል ይችላል። አንዱ ከአንዱ አይሻልም። ግን ደግሞ ብያለሁ በቃ ይሄ ነው ችግሩ። ይሄ ነው ችግሩ። አሁን ያፈርስባል። አሁን ለምሳሌ ስላሴ ማለት ነው ስላሴን ለመቀበል ማለት ነው አምላኮች ሊሚትድ የሆኑ አምላኮች 3 አምላኮች አሉ ብለህ መቀበል ግዴታ ነው። ካልሆነ ሁለተኛ አማራጭህ ምንድነው? ደረጃ መስጠት አለብህ። ወይ አንደኛው ደረጃ መስጠት አለብህ፣ ወይ ሁለተኛ ደግሞ አንዱን መሆን ይችላል ብለህ መደምደም አለብህ። አንዱን መሆን ይችላል ብለህ ከደመደም ስላሴ ፈረሸ። ወይ ደረጃም ከሰጣቸው ደግሞ አሁንም ስላሴ ፈረሸ። ስላሴ በፍጹም በቃ ኤግዚስት አያደርግም። ስላሴ ከሌለማ ክርስትናም የለም። እኔ እናንተም እንደዚህ ቆመን መከራከር አይጠበቅብንም እኮ። የያዛችሁት ዶክትሪን ትክክል አይደላችሁም ብለን እኮ ዶክትሪኑ ትክክል ነው። አንዱ ምንድነው? እኔ ልንገርህ ስሚዝ፣ አንተም ታውቀዋለህ። አንብበህ እንደዚህ ስላሴን አንደርስታንድ ልታረገው በቀላሉ ለሰዎች ጭንቅላት ውስጥ አንደርስታንድ ልታረግ አትችልም። መለኮታዊ ነገር ስለሆነ ገብቶሃል እኮ። አንተ ሰው ነህ። በሰውኛ ካልተረዳው በምን ተረድተው ነው ታዲያ የምታመልከው? በምችለው ነገር ላስረዳ ሞክራለሁ። አንተ ደግሞ ነገሮችን እንዳታጣምም ነው እንጂ ለምሳሌ መጀመሪያ ነው የምታስረዳኝ። አላህን ዲፋይን አድርግልኝ ብዬ ቁጭ አድርግልኝ እንደዚህ ነው ካላልኩ አድርግልኝ ብለህ አትገልጽልኝም። እኛ እሱ በነገረን ባብራራን መልኩ አናብራራለን። ግን አንተ አልገባህም። እኔም እንደዛ ሐሳብን እጥለዋለሁ እኮ። እኛም አሁን ተውሂድ ምንድነው ስለ ተውሂድ ልትነግረኝ ትችላለህ። ተውሂድ ግን ይሄ እንዴት ይሆናል ብለህ አይሆንም። እንደዛ ሐሳቤን ልትረዳኝ ከፈለክ ግን ማንም ሰው እዚህ ጋር እየሰማ ያለ ሰው በሙሉ አንዱን አይደለም ከእርሱ በእርሱ በኩል ይላል። ከእርሱ በእርሱ በኩል ለምሳሌ ከአባት ከኢየሱስ ብል ብል ኖሮ 3 ይሆናል። መቼስ አማርኛ ከብል ለምሳሌ ከዝሚዝ ከኢብሮና ከጌቾ ብል 3 እየሆኑ ነው። ግን ደግሞ ከእርሱ በእርሱ ለእርሱ ይላል። አየህ አሁንም እኮ ጥገኛ ነው አረከው። ምንም እኮ አልሸሸህም። አሁን ለምሳሌ ወልድ ለመገኘቱ ከማን የተወለደው ብለህ ነው የምታምነው? ወልድ ከማን የተወለደው? አሁን ወልድ ከድንግል ማርያም ከአብ ተወልዷል። ወልድ ከአብ ተወልዷል። እሺ መወለድ ስትል ምንድነው መወለድ? በየትኛውም ዴፊኒሽን ከአብ ተወልዷል። መወለድ በሰው ቋንቋ ነው ወይስ በመለኮታዊ ቴዎሎጂያን? በመለኮታዊ ችግር የለውም። ከአብ ተወልዷል። እሺ ወልድ ተወልዷል። አብ ነው። እሱን ታውቃለህ። ከማን የተወለደው? ኦኬ ከማን የተወለደው? ማቴዎስ ወንጌል ላይ ደግሞ ማንበብ ትችላለህ። ምንድነው? እንዴት ነው ለሰው የተወለደው? ባጭሩ ጥራ ቀላለሁ። ከማን የተወለደው? ችግር የለም። ከድንግል ማርያም ይሄዳል። ከአብ ተወልዷል ወይ? ከአብ አልተወለደም። ከድንግል ማርያም ነው የተወለደው። ከአብ አልተወለደም ወልድ። እሺ መወለድ የሚለውን ሐሳብ ጋር ሊድልህ መወለድ ከአብ ተወልዷል ወይ? ወልድ የተባለው ልጅ የተባለው ከአብ ተወልዷል ወይ? መጀመሪያም እኮ የእግዚአብሔር ልጅ አይደል እንዴ? መጀመሪያም የእግዚአብሔር ልጅ ነው። የሰው ልጅ ለመሆን ነው ከሰው መወለድ ያለበት። ያልገባ ነገር ስሚዝ፣ የሰው ልጅ ለመሆን ከሰው መወለድ አለበት። የእግዚአብሔር ልጅ የሆነው ስለወለደው አይደለም ነው? ስለወለደው አይደለም። እሺ ስለወለደው አይደለም። የእግዚአብሔር ልጅ ነው ማለት እሱን ታውቃለህ። የእግዚአብሔር ልጅ መቼስ መለኮት ስላሴ ስታጠና የእግዚአብሔር ልጅ ነው ስትል ምን ማለት ነው? ተወልዷል እያልኩኝ ነው እንዴ? እሺ ምን ማለት ነው ታዲያ? ንገረኝ። ኦኬ የእግዚአብሔር ልጅ ነው አይባዊ ይገባዋል። ሳን ኦፍ ጋድ ስል እሱ ከአባቱ ጋር ያለው ስልጣን እኩል እንደሆነ በባህሪው አምላክ እንደሆነ ነው የሚያሳየው።
እሱ እግዚአብሔር እንደሆነ ሰኖፍ ጋር ነኝ ስል እኮ እሱ ሰው ሆነ ሳለ እንዴት ራስን አምላክ ነህ ብለህ ስድብ ታመጣለህ አላሉትም አይሁዳዮቹ? እኔ ዛሬ ወለድኩ። እሺ ማስረጃ እናምጣ። በቃ አይመስልም? ይብሮ እንዴት ነው አልተወለደም ብሎ እየሸመጠጠ ነው። እሺ ትከፍትለታለህ ይብሮ? መክፈት እንኳን አልችልም። ከቻልክ አንተ ክፈት ወይ ሌላ የሚከፍት ሰው ካለ እኔ ከፍታለሁ። አብሽር። እሺ ጀማል በቃ እስቲ እንጥቀስለት። እሺ አንተ ልጅ ነህ። እኔ ዛሬ ወለድኩ አይደል? ዕብራውያን ላይ ነው አይደል? የመዝሙሩ ይሻላል። ስሚዝ መዝሙረ ዳዊት ምዕራፍ 10 ነው አይደል? 7 አሁን አንተ ጌቹ ዛሬ ያመጣኸው የሥላሴ አዲስ አስተምህሮ አምጥተሃል። ወልድ ከአብ አልተወለደም ብለናልና በጣም የደነቀኝ ኖ ተወልዷል ስትል አንተ ያልገባን እኔና አንተ እየተነጋገርን ያለ ነው። ተወልዷል ስል አሁን ለምሳሌ በቁርአን አለ አይደል? እንዴት መጀመሪያ አቋምህን አስቀምጠው። ቆይ አይደለም ይኸውልህ ጌች እዚህ እዛ እንሂድ። መጀመሪያ አቋምህ እንወቀው በግልጽ ማለት ነው። ይኸውልህ እሺ ይሄ ማንም በሥላሴ ላይ ያለ በጣም ኤሌመንተሪ የሆነ ነገር ስለሆነ መጀመሪያ ክሊር የሆነ አቋም እናስቀምጥ። አብ ለምሳሌ መንፈስ ቅዱስ ሰራጺ ነው። አንዴ ስልክ ገባብኝ። አንዴ አለው ሰማለሁ። አዎ እሺ ስልክ ገብቶብኝ። መንፈስ ቅዱስ ሰራጺ ነው። አብ ተወላዲ ነው። አሚን ወልድ ተወላዲ ነው። አብ ደግሞ ወላዲ ነው። በዚህ እንስማማለና መጀመሪያ ስለዚህ አብ የተወለደው አሚን ወልድ የተወለደው ከአብ ነው። በዚህ እንስማማለን። እሺ ነው ወለደ። ኦኬ እንስማማለን በዚህ እሺ ውልደት በመለኮታዊ ቴዎሎጂ ነው የምናወራው። ስለዚህ ውልደት በቴዎሎጂ ሳይንስ አላወራንም እስካሁን። ቴዎሎጂ ስለሆነ ውልደት እንዴት እንዴት የሚለውን አንተ አብራራው። እሺ አሁን ለምሳሌ ውልደት እንዴት ነው? ተወለደ ሲል በስጋ መወለድ ነው ያለው? በስጋ መወለድ ነው? በአካል በስጋማ ከማር ብላችሁ እንጣም። በስጋ ነው። እኛ አብ ማለት እንዴት ነው? የሆነ አብና አብ የሆነ ጊዜ ላይ ጀምሮ ወልድ ደግሞ የሆነ ጊዜ ላይ ጀመረ ነው የሚሆነው። እንደዛ ከሆነ አይመጣም። የሆነ ጊዜ ኖሮ እኮ አንተ መፍታት ያለብህ አሁን ገና ለገና ፈርተኸው እሱ ለምን እንዴ ፈራዋለሁ? አሁን ይኸውልህ የሥላሴ አስተምሮ አሁንም ድጋሚ ልንገርህ ጌቾ። ይኸውልህ ወልድ ማለት ነው ከአብ ተወልዷል። ፖይንቱ ግን እኔ ላግዝህ። ፖይንቱ ያለው ምን መሰለህ? ፖይንቱ ያለው ቅድመ ዓለም ወልዶታል በሚለው ነው መዝጋት ያለብህ እንጂ ገና ለገና ይሄ ይመጣል ብለህ ራስን ትራፕ ውስጥ ላለመክተት ሥላሴ አስተምሮትን አታፎርሻታ። እኔ ሰዎች እዚህ ጋር እንዲያስቡ ፈልገው የሆነ ጊዜ ላይ ጀምሯል ማለት ከሆነ ሴክሹዋል ኢንተርኮርስ ምናምን ሰዎች እንዳያስቡ ነው። ሴክሹዋል ኢንተርኮርስ እኛ አላለም እንዴ? እኛ እዚህ ጋር አነሳን ሴክሹዋል ኢንተርኮርስ የሚል ነገር አለ። እንደዛ ካልክ ነው ሮንግ የሚሆነው። እሺ አሁን ሮንግ የሚሆነው ሴክሹዋል ኢንተርኮርስ ከሆነ ብቻ ነው፣ ካልሆነ ሌላው ትክክል ነው ብትለኝ ራይት ነው። እንደዛ ከሆነ ለምን ምን ማለት ነው? ወልጃ ያለው ሲል ከሱ ጋር እኩል ማንነት አለው፣ እኩል ቢሄቪየር አለው፣ እኩል ካራክተር አለው ማለት ነው። አሁን የኔ ጥያቄ ምን መሰለህ? አብ ነው አይደለ ወልድን የወለደው? አብ ወልድን አብ ወልድን ወልዷል እኮ ምን ማለት ነው? ወልዷል ሲል አራት አታደጋግመኝ። ተው እባክህ ሴክሹዋል እንዳልሆነ ሴክሹዋል ነው አላለም እኛ በቃ። ስለዚህ አብ ወልድን ወልዶታል። ወልዷል ማለት ከባህሪውና ከማንነቱ ጋር አንድ የሆነ አታችመንት አካል ያለው ነው ማለት ነው። ስለዚህ ወልዶታል አይደለ? እሺ ወልዶታል እንበል። እሺ ወልዶታል እንበልሽ። ወልዶታል ሲባል በቃል ነው። ቆይ እኔ እዚህ ጋር መልስ ልስጥ። ወልዶታል ሲባል በቃል ነው። ቃል ነው እሱ ቃል ነበር ካብ የወጣ ቃል። እሺ ጌቾ
ወልድ ማለት የአብ ቃል ነው። እሺ ወላ አብ ማንን ወልዷል ነው ያልከኝ? አብ ወልድን ወልዷል ይባል፣ ግን ቃሉ ነው የእሱ ቃል ነው ለማለት ነው ወልዷል የሚባለው። ገብቶኛል። ስለዚህ ማን ነው ማንን ያስገኘው? ያስገኘ ምናምን ሳይሆን እንትን ነው ቃሉ ላይም ራሱ አብ አለ። አሁን ምን መሰለህ እዚህ ጋር መረዳት ድምፅህን እንትን አታሉ። ድምፅ ማይክህን አስተካክል። አይሰማም እንዴ? አሁን ቀጥል። ይሰማል? ቀጥል። አሁን ምን መሰለህ ቃል ነው ሲባል ቃሉም ላይ አብ አለ፣ ወልድ ላይም ሁሉም ላይ አለ ነው። ያን መያዝ ያለበት እዚህ ጋር ነገር ምን መሰለህ ወልድ ላይም አብ አለ፣ ቃሉ መንፈስ ቅዱስ ላይ አብ አለ። እንደዚህ ለይተህ ምናምን አትየው። ልክ እንደ ሰው ምናምን ማለት አይደለም። ስለዚህ አንድ አካል ናቸው። አሁን አንድ ናቸው። እኛ አንድ አምላክ ያለው አንድ አካል ሳይሆን የራሳቸው የሆነ ስራ አላቸው። ሶስት አካል ናቸው ይባላል። ጌቹ አብረን ይደራል ሁሌ እኮ ነው ዛሬ ተመሰለ እንዴ ስሚዝ ስልችት ነው ያደረገን። በቃ ድክም አለኝ እኔ በቃ ድክም ምን ያለኝ በሱ ጉዳይ ላይ እኔ ለማን መልስ ሲመጣ የሆነ መልስ እየለያችሁ ምናምን አይደለም። እንደ ሰው አትዩ። እኔ ማለት የፈለኩት እዚህ ምን መሰለህ በሰው ጭንቅላት አትየው። እንደ ሰው አይደለም። ልክ እንደ ሰው አድርገህ እሱ ወልዷል ታዲያ እሱ እንዴት ነው ሁለት አይሆንም ሶስት እንደዛ ማለት አይደለም። እግዚአብሔር ነው፣ ሁሉ ይቻላል፣ ሁሉ መስራት ይችላል። እና እዚህ ማለት አብ ላይ ወልዳለው ወልድ ላይ አብ አለ የተነሳ ነው። አማን የተነሳ ነው ከምን አንፃር መሰለህ አምላክ ሊሚትድ ነው ወይ ብለን ተነሳን። የተገደበ ነው ወይ ብለን ስንነሳ አይደለም አንሊሚትድ ነው በሚለው ሁላችንም ስለምንስማማ አልተገደበም ብለን ተነሳን። ስለዚህ ካልተገደበ አብ ወልድ ያልሆነበት ምክንያት ምንድነው ብለን እየጠየቅን ከዚህ ተነስተን ነው ምንድነው የራሳቸው እዚህ ጋር ምን መሰለህ የሆነ የራሳቸው የሆነ ስራ አላቸው። አብ ወላጅ ነው፣ ወልድ ደግሞ ተወላጅ ነው፣ መንፈስ ቅዱስ ደግሞ ሰራጺ ነው ብለን እናምናለን በሶስት ማለት ነው። አሁን ለምን ይሄ እንደዚህ አይሆንም ለምን እንደዚህ አይሆንም ማለት ይሄ ወደ ሌላ ነው የሚሄደው። የእግዚአብሔር ስራ ለምን እንደዚህ አላደረገም አይባልም። እንደዚህ አላደረገም አይደለም ያለው መሆን ይችላል ወይ ነው ሊሚትድ ነው። እዛው ፐርፌክት ብላችሁ ያስቀመጣችሁት አምላክ ብላችሁ የምትጠሩት አካላቶች ላይ አንዱ መሆን ካልቻለ ሊሚትድ ነው። ይሄ ምንም እኮ አይምሮ የሚቀበል ነው። እንደዚህ አንዱ ማለት አይደለም። አብ ላይም ወልድ አለ፣ ወልድ ላይም አብ አለ። እዚህ ጋር መያዝ ያለበት ወልድ ሰረጸ ወይም ሰው ሆነ ስንል አይወለ እያቀላቀልክ ነው። አብ ላይም ወልድ አለ ስትለኝ አብ ወልድ ነው ማለትህ ነው። እንትን እኮ ነው ያልያዝከው ነገር አንድ አምላክ አለ የሚባል ታዲያ ለምን መሰለ አሁን እዚህ ጋር መያዝ ያለበት ማለት ነው። ወልድ ስጋ ለበሰ ስል አብ ወልድ ነው ብለን እንስማማ። አብ ወልድ ነው ብለን እንስማማ። በምን የሚለው አለ በመለኮት አንድ ናቸው እኮ። ይሄ እኮ ነው አየህ፣ ችግሩ ይሄ ነው። ስለዚህ በአካል ይለያያሉ። በአካል ሲባልና እሱ እኮ ነው እዚህ ጋር መያዝ ያለበት ነገር ነው መሰለ። በአካልና በስም ሊለያይ ይችላል፣ ግን አንድ አምላክ ነው አንድ ሆኖ ማለት ነው። በስማቸው ሲሆን ማለት ነው አብ ወላጅ ነው፣ ወልድ ተወላጅ ነው፣ መንፈስ ቅዱስ ደግሞ ሰራጺ ነው። ምክንያቱም ምን መሰለ ስራው ለማስገባት ስለዚህ በአካል አብ የሆነው አምላክ ወልድን ያልሆነበት ምክንያት ምንድነው? ምን ጎሎት ነው? ጎሎት ምናምን አይደለም። እንደዚህ ምን መሰለ ያልሆነበት ምክንያት ንገረኝ። ቆይ ልንገርህ። አሁን ምን መሰለ አንዱ ተወላጅ ወይም አንዱ ወላጅ መሆን ያለበት ለምን መሰለ ወደ ሰው ላይ አድሮ እኛን ለማዳን ተብሎ ልጁን ላከ የሚባል መሰለ። እዛ ጋር እንደዚህ እየለያየ ምናምን አታውራ። እንደዚህ ለምን አብ ይሄ አልሆነም ለምን እንደዚህ አልሆነ እሱ የእግዚአብሔር ስራ ነው አንድ ላይ። ሁለተኛ ደግሞ እንደዚህ የተለያየ ነገር አይደለም። ለምን አልሆነም ብሎ ማለት የሥራ ክፍፍሉን አይደለም የኛ ጥያቄያችን። አንዱ ያልሆነበት ምክንያት ምንድነው ነው? ምን ጎሎት ነው አንዱ ያልሆነ አትል ሆኗል እኮ እዚህ ጋር ያልያዝከው ወልድ ላይ እንኳን አባል ላይ ያልኩት እኮ የተለያየ አይደለም። ሆኗል ካልክ ትፎርሻለህ። እንደዚህ ያልክ አይደለም። ቆይ እኔ መረዳት ያለብህ እኔን ስማኛ። አሁን እያልክ ያለ ምን መሰለህ ወልድ ላይም አብ አለ፣ አብ ላይም ወልድ አለ ሲባል ምን ይላል? ቃል ነበረ፣ ቃሉ ላይም ወልድ አለ፣ አብም አለ። የተለያየ ነገር አይደለም። ወልድ አለ ስሙ ነው እንጂ የተሰጠው ወልድ ላይም አብ አለ፣ ወልድ ላይም አብ አለ። እሺ ተስማማን። እሺ እንቀጥል። አሁን ይሄንን ሐሳብ ሳትቀይረው እንቀጥላለን ማለት ነው። ወልድ ላይም አብ አለ። ቆይ ስለዚህ ከድንግል ማርያም የተወለደው አብ ነው። ስህተት እውነት? እዚህ ያልኩ ቆይ ልንገርህ የተለያየ እንትን አለ። አሁን የተሰጠው ወይም የተወለደው የሚባል ቆይ አማን አሁን እሺ ስህተት ነው ወይም ደግሞ እውነት ነው አሁን የተናገርከው ትልኛለህ ማለት ነው። ወልድ ላይም አብ አለ ብለሃል። ስለዚህ አልነጣጥለውም ማለት ነው።
ሳለጣጥለው ሄጄ ከድንግል ማርያም የተወለደው አብ ነው። ትክክል ነኝ ወይስ አይደለም? በአጭር መልስ እስቲ። አብማ ወላጅ ነው። አሁን ተነጣጥለው ነው ቀጥል። እንደዚህ አይደለም። ልንገረኛ አሁን ምን ላለ መሰለ ፈጣሪዋን ወለደች ይባላል ድንግል ማርያም። ለምን መሰለ እንደዛ ምን ለመሰለ አሁን ወልድ ላይም አምላክ ስለሆነ እሱ ላይ አምላክ ወልዳለች ይባላል። እዛ ጋር ምን መሰለ በጠቅላላ ስም ሲለያየ ነው እንጂ አብ ወልድ መንፈስ ቅዱስ እየተባለ በስም ነው እንጂ በመለኮት ላይ አንድ ስለሆኑ አምላክ ወለደች ነው የሚባለው በጠቅላላ ማለት ነው። አሁን ስትለያቸው አብ ተወልደዋል አይደለም። እሱ በስም እየለየ አታወራ። አምላክ ተወልዷል በለኝ። የሰው ስጋ ለምሳሌ ብለሃለሁ። እሺ ስላሴ ተወልዷል። ሶስቱ ስላሴ ሶስቱ እንደዛ ማለት አምላክ ተወልዷል። እስኪ በል በአንድ ላይ ሲሆኑ መለኮት ላይ ሲሆን አንድ ስለሚሆን እንደዛ እንዲረዳ ብዬ ነው ካንተ እኮ አምላክ ተወልዷል። የትኛው አካል ተወለደ ብዬ ብጠይቅ ግን የትኛውን ትለኛለህ? በአካል ሲለይ ደግሞ ወልድ ተወላጅ ስለሆነ ወልድ ይወለዳል። ምክንያቱም ስለዚህ ወላጅ ነው። አብ ወላጅ ነው። ከድንግል ማርያም ተወልዷል። አብ ወልድ ነው የተወለደው። ግን ወልድ ላይ አብ አልተወለደም። አብ ወላጅ ነው። እድል እየሰጣችሁ አብ አልተወለደም። አብ ወላጅ ነው። ተወላጅ አይደለም። ተወላጅ ወልድ ነው። የራሳቸው የሆነ ስራ አላቸው። እኔም የምልህ መሰለኝ ለሁለት ታርክበሩ ኧረ ምን ህመሞች ናቸው እነዚህ? ኧረ ኢብሮ አትማረር። ህመሞች ምናምን አትል። ምን እያለ ነው? በስነ ስርዓት አውራ እንጂ አንተ ምን ሆነህ ነው? እዚህ እየተወያየን እኮ ነው ያለ ነው። አንተን አይደለም ብራዘር፣ አንተና እሱ ስታወሩ ጣልቃ የሚገባውን ነው ህመም ያልኩት። አንተ ህመም አትሁንብን፣ ሌላ ራስ ምታት አትሁንብን። ቀጥል ስሚዝ እንትናለ። አሁን ቋንቋው ተወሰኛ እየገባ ነው። ሁለታችን እያወራን እያለ ቤት ስለሆነ አሁን እኔ እሺ ጥያቄ ልጠይቅ። እናንተ ለጥያቄያችሁ በቃ አሁን ቆይ ይሄንን ጨርስና ቆይ ወዴት ትደር እና ይሄ እኮ አይደለም ለመግባባት ራስ እኮ ምንም ያልተቻለ። አዎ ይሄን ነው ማስረዳት አልቻላችሁማ ክሊር በሆነ መልኩ። አሁን ይኸውልህ እንደዚህ ውስብስብ የሆነውን እያንዳንዱን ሰው እንዲያቅና ትጠብቃላችሁ። መጽሐፍ ቅዱስ ማለት ነው አሁን እንደዚህ ውስብስብ የሆነውን ነገር ክሊርሊ ማስቀመጥ አልቻለም። ስለዚህ ይሄንን ባለማወቅ አይደለም አብ ወልድ አዳምጠኝ። አብ ወልድ መንፈስ ቅዱስ በአካል አንድ ናቸው፣ በመለኮት በአካል ሶስት ናቸው፣ በመለኮት አንድ ናቸው ምናምን ብሎ እንደዚህ ወሰብሰብ ያለውን ትምህርት እያንዳንዱ ሰው ባለማወቁ የዘላለም ገሃነም ሊገባ ይችላል ብለህ እያስተማርክ ትንሽ ፑሽ ተደርጎ ሲጠየቅ ግን ፍርስርስ ይላል። ስለዚህ ይሄ በደንብ መጠየቅ ስላለበት ገብቶሃል? ስለዚህ አሁን አምላክ አንሊሚትድ ነው ብለህ ወይም ደግሞ ያልተገደበ ነው ብለህ ካመንክ በሶስት እኩል ናቸው ብለህ በጠራሃቸው አካላቶች ላይ አንዱን አለመሆን መቻል ትልቅ ችግር ነው፣ ወይም ደግሞ ስላሴ የሚያፈርስ ነገር ገብቶሃል? ወይ ደግሞ ሊሚትድ ነው ብለህ ማመን አለብህ ግዴታ። እኔ እያልኩ ያለ ምን መሰለህ በሰው አትሄድበት። ይሄ እስካሁን መረዳት ያልቻለው ነገር ምን መሰለህ ላንተ የከበደው ያለው ሰዓት ስጡና ለኛ ወይ ሁለት ደቂቃ ይያዝና እናውራ። ሁላችን በምድር እንሂድ የሚለው ልንገርህ በእግዚአብሔር ነው የምትሄደው። ምን ሆነ ነው እኮ አንተ ጆርጅ እንዴት ትማራለህ ብዬ እኮ ነው ያስገባው። ልጁ አያወሩ ሁለቱ ምንድን ነው? ቆይ እንዴት ነው እዚህ ያለው እኩል ማውራት አለ። ይሄ እኮ የተረባ ቦታ አይደለም የገባው ነው ብራዘር። ድድ ማስጫ ነው እንደ ገባው። ቆይ እንዴ ድድ እያሰጠን ይመስላል ስታይል። አሁን ጆርጅ ችግሩ ምን መሰለህ? ጆርጅ ቆየን እኮ ነው ወይ? እሺ ችግር የለውም ጆርጅ ግን ችግሩ ምን መሰለህ? እሱ አይደለም ይሄ እንትን አላልክ። ስላሴን በደንብ አልተረዳኸውም ጆርጅ። እውነት ለመናገር አንተ እንትን ለማለት አይደለም፣ ስላሴን አሁን አንተ አልተረዳኸውም። ኦኬ ለዛ ነው ወደ ሌሎቹ አሁን ጌቾ የገባው። ቅድም እኮ አብ ወልድ ነው ብለህ ስለተናገርክ ግን አብ ወልድ ነው ጆርጅ? አዎ ክርስቶስ ሁሉንም ነው። አዎ ሁሉም ነው። አሁን ይሄንን ነው እንትን አሁን በስላሴ አምናለሁ ብለህ ተፎርሻለህ። እንዴት ልትልቻለህ? ንገረው ባለ እኔ ላውራ እንዴ? እሺ አማንና ጆርጅ ያውሩ ምናልባት እስቲ ያውሩ እንደዛ። እሺ በቃ እኛ ዝም እንበል እስቲ። አዎ አውሩሽ እኛም አውቀናል። ምንድነው ምናር እናወራለን። ክርስቶስ ሁሉንም እኮ ነው እያልክ ያለ አንድ ነገር ልንገርሽ።
ሁሉንም ከሆነ ክርስቶስ ሁሉንም ከሆነ መረዳት ያልቻላችሁ ነገር ነገር አዎ ክርስቶስ አብ ነው። አዎ እሺ ክርስቶስ አባት ነው። በእናንተ አረዳድ ኢሳ ምንድን ነው? ጅብሪል ምን አይነት ልጅ ትወልጃለሽ ነው ያላት? ክርስቶስ አባት ነው ወይ? ችግር የለውም። ወደ ቁርአኑ ከሰው ካልኩሌት ነው። ኢሳ ምን አይነት ሰው ነው? መሬምን ምን አይነት ልጅ ትወልጃለሽ አላት። እስኪ በእናንተ ቁርአን እንኳን ብንሄድ ችግር የለውም። ወደኛ ቁርአን እንመጣለን። ምን አይነት ሰው ነው? መልሷ እስኪ አንድ ጊዜ ጆርጅ ለሶስት አታውሩ። ቆይ አንድ ጊዜ እኔ አንተ ሲሚዝ አንድ ጥያቄ ልጠይቅህ። ቆይ አትጠይቀኝ አሁን። ቆይ ጆርጅን አንዴ ይሄን ልጠይቀው። እሱ ላይ ነው የምጠይቀው። ቆይ አንተም እየጠየቀኝ እኮ እየመለስክ ነው። እኔ ስጠይቅ ታዲያ አትጠይቅም ማለት ነው? ይሄ እኮ መረዳዳት ነው። እየተደራረባችሁ ነው። ኧረ የተደራረበ ሲሆን እኔ ልጠይቅ ጥያቄ መልስ። እግዚአብሔር የፈለገውን ማድረግ ይችላል አይችልም? እኔ በእግዚአብሔር መቼ አምናለሁ? ማለት በእግዚአብሔር አታምንም? እኔ አምላኬ አላህ ነው። አይደለም። እሺ ለካ እናንተ አላህ የምትሉት አላ በራሳችን ነው። ሁለተኛ ላይ ቤት እንዳመጣሽ ውረድ። ቆይ እንዴ አላህ የፈለገው ማድረግ ይችላል አይችልም? ኧረ ቢስሚላህ። እሺ አሁን ጠይቀኝ። እሺ ጠይቀኝ። አላህ የፈለገው ማድረግ ይችላል አይችልም? በጣም ረፈደ ኢብሮ መግሪም ይሄዳል። እኔ ላውራና እኔ አንድ ጊዜ ልጠይቀው። ይሄ መልስልኝና ከዛ ታወራለህ። እኔን ጠይቀኛ። እኔና እስሚዝ አንድ ነን። ስለዚህ በአካል አላህ የፈለገው ማድረግ ይችላል አይችልም እኮ አንድ ነው። በአካል ሁለት ነው። እኔና ኢብሮ አንድ ነን። በአካል ነን ሁለት። እሺ አላህ የፈለገው ማድረግ ይችላል አይችልም? ምንድነው የመመለስ አቃታችሁ? ይችላል። አላህ የፈለገው ማድረግ ይችላል። እሺ እሱን እያልክ ነው። ሁሉ ነገር ይቻላል። አላህ የፈለገውን ማድረግ ይችላል ብለን የጠየቀኝ ሁሉ ነገር ይቻላል አይቻለው? የፈለገውን ማድረግ ይችላል የሚለውን ጥያቄ አዎ ይችላል ብያለሁ። ሁለተኛ ሌላ ጥያቄ አለ? ሁሉ ነገር ማድረግ ይቻላል። ቆይ ምን ነው? ሁሉ ነገር ማድረግ ይቻላል አይቻለው? ማድረግ ይችላል። ትክክል ነህ። ይችላል። ዳሲ እሱ ነው ያልካል። ከዛ እንትን ላይ የራሳችሁ ቁርአን ላይ ሱራ 39 አንቀጽ 4 አውጣልኝ ወይም ንገረኝ። እኔ አልያዝኩም። አንብበው። አታውቀውም ነው? እሺ እኔ ላንብብልህ። አላውቀውም። አንብበው። ችግር የለው። እሺ እኔ ላንብብልህ። እሺ አላህ ልጅን መያዝ ከፈለገ እየሰማኝ ነው? ከፈጠረውን የተሻለውን ይመርጥ ነበር። እንደዛም ይላል። ከርሷ እርሱ አላህና አንዱ አሸናፊ ነው። እንደዛም ይላል አለ። ኦኬ ጥቅሱን በትክክል አነበብከው? ጨረስክ ማለት? እሺ አንተና አንብበው፣ በስነ ስርዓት አንብበው። ጥቅሱን አንብበው። አይዲያውን እየነገርኩህ እኮ ነው። አያውቀውም ብለህ ነው? ጥቅሱን ክፈተው። ኧረ እንደዛ ቢል አላህ ልጅ መያዝ ከፈለገ እኮ ጨርሳ ቢፈልግ ኖሮ ይላል። ቀጥል። አዎ ከፈለገ የተሻለውን ይመርጥ ነበር። እርሱም አላህና አንዱ አሸናፊ ነው ነበር አይደለ? እንደዛ ይላል። ምን ሆነ ነው ግን አያረገውም። ለምን ነው አይደለም ይላል። ግን ከፈለገ ግን ከሰው ነው የሚመርጠው። ልጅ ማድረግ ከፈለገ ከሰው ይላል። እዛ ጋር ከሰው ይላል። መያዝ ከፈጠረው ማለት ምን ማለት ነው? ከፈለገ ይችላል። ስለ ችሎታ ይችላል። እሱ ነው የኔ ማሰብ እኮ ነው። ግን አያረገውም። ቆይ አስጨርሰኛ። ቆይ ብራዘር ግን ይላል። ግን አያረገውም አላህ። እሺ አሁን ጥያቄ እዚሁ ልጠይቅህ አንዴ። አያረገውም የሚል አለ? ቆይ አንዴ እንዴ አዎ አለ። ኢንኩና ፋዒሊን ይላል። አረብኛው ምንድነው የሚለው መሰለህ? ለው አረድና ቆይ አንዴ። ኧረ ብራዘር አንዴ። ለው አረድና አን ነተኺዘ ለህወን ለተኸዝናሁ ኢንኩና ፋዒሊን። ኢን ኩና ኢን ቢማዕና ኢን የምትለው ቃል ከመጣች አፍራሽ ነች። ምን ጊዜ አረብኛ ላይ እንትን አይደለም። አረብኛ ሁሉ ሰው ያለው አረብኛ ያወራል ማለት አይደለም። በአማርኛ እያወራን ስለሆነ ማለት ነው። የኔ ችግር አይደለም እኮ የኔ ችግር አይደለም። ብራዘር አንተ አላወቅም አይደለም። እኔ ምን አገባኝ ታዲያ? አለማወቅ ቆይ አንዴ ቆይ 600 ኧረ ቆይ እሺ አውራ እኔ ችግር የለም። የአንተ አረብኛ አለማወቅ የኔ ችግር አይደለም። እሺ እዛ ቁርአኑ ላይ የሚለው ለው አረድና ለው ብፈልግ ኖሮ አለ አላህ አን ነተኺዘ ለህወን ለተኸዝናሁ ሚን ለዱና
ኢንኩና ፋዒሊን ኢንኩና ፋዒሊን። እሺ ብናደርግ ኖሮ ይላል። ይሄንን ጥቅስ ባይብል ላይ ቁጭ አደርግልሃለሁ እኔ ኢብራሂም ይሄንን ጥቅስ አንድ ጊዜ ተረጋጋ። እኔ ተረጋግቻለሁ። እሺ ቆይ እኮ አንድ ጣልቃ ትግባ አንዴ ስጨርስ እንትን ትላለህ። ስለዚህ ቁርአኑ ላይ ያለው ምን መሰለህ? ቁርአኑ ላይ አላህ ማድረግ ቢፈልግ ስለ ችሎታ ከሆነ ይችላል። አዎ ሁሉንም ቻይ ስለሆነ አላህ ይችላል። ወላኪን ስለ ባህሪው ነው። ከባህሪው ጋር ስለማይስማማ ይሄ ነገር እንደማያደርገው ደግሞ ነገረን። ኢን የምትለው አፍራሽ ቃል ነች። ይሄንን ነገር ደብል ስታንዳርድ አድርገህ ስለማታውቀው አንተ ባይብል ላይ ስላላየኸው እንጂ ባይብል ላይ ለምሳሌ እግዚአብሔር ምን ይላል መሰለህ? ይሄ ሰውዬ አፈን ይበላል። ቆይ አንዴ መዝሙረ ዳዊት ምዕራፍ 50 ቁጥር 6 ላይ ምን አለ መሰለህ? ብራብ ለአንተ አልነግርህም ማለት ዓለምና ሞላው የኔ ነው፣ የፍሪዳውን ስጋ በላለውን የፍየሉን ደም ጠጣለውን አለ። ስለዚህ ብራብ ለአንተ አልነግርህም ዓለምና ሞላው የኔ ነው ማለት ነው። እግዚአብሔር ቢራብ ይበላ ነበር አይደል? ምክንያቱም ማንንም አይጠይቅም። ዓለምና ሞላው የማን ነው? አማን የማን ነው? የእግዚአብሔር እና ይበላል ማለት ነው እግዚአብሔር። እሱን አይደለም አሁን ይሄ ነገር እንደዛ መልስ እግዚአብሔር ይበላል ማለት ነው? አይበላም። ግን ምንድነው እያለ ያለው እግዚአብሔር? ይሄ ምጸታዊ አነጋገር ይባላል። እሺ በቁርአኑም ላይ ስትመጣ ተመሳሳይ ነው። አላህ ነገሮችን ማድረግ እኔ ያልኩ እሱ ገብቶኛል። እኔ ላውራ አሁን ገብቶኛል እኮ ሐሳብ ዝም ብለህ ወሬ ከምን ጨምር ብዬ እኮ ነው እኔ እያልኩ ያለው። አሁን ስማኝ፣ እኔም በተራይ ላውራ። እኔ እያልኩ አላህ ልጅ ከፈለገ ነው የሚለው። እኔ እያልኩ ሌላ ነገር እኮ አላወራም። ከፈለገ ግን ከሰው ልጆች መርጦ ምን ያደርጋል ነው የሚለው። ከሰው ልጆች መርጦ የሚል ነገር የለም እዛ ጋር። ከፍጡራን ነው የሚለው። የፈለገውን ይላል። በቃ ከፈለገ ልክ እግዚአብሔር እንዴት ላድርግልህ መሰለህ? እግዚአብሔር ከፈጠራቸው ለምሳሌ ዓለምን ድንጋይ መብላት ይችላል። ለምሳሌ እግዚአብሔር እንደዚህ ልበልህ፣ ምክንያቱም ስለ ምግብ ነው ያለው። ብራብ ለአንተ ከፈለገ ግንድ ሊበላ ይችላል። አይደለም እኔ ልጨርሳ እንዴ ላውራ። አካሄድን አስተካክላ እንደዛ እያልክ ያለው እኔ ምን መሰለህ? ከፈለገ ይመርጣል ይላል። እሺ ከፈለገ ግን ይመርጣል፣ ግን አያረግም። አዎ እሱን እያልክ እኔም አያረግም ተውና፣ ከፈለገ ግን ያረጋል እኮ። ግን አያረግም አትበል። እግዚአብሔር አንተ ታውቀዋለህ የሚያረገው እንኳን አሁን ያረጋ እና ይሄ ማለት አንተ ከእግዚአብሔር በላይ ነው። ሙከሚል ሰላም አለይኩም አላህ አንተ ከእግዚአብሔር በላይ ነው ማለት እንደዛ ነው። ወይስ አንተ ሰውዬ እባክህ ኧረ እንደዛ አንተ እኮ እንደዛ ያልከኝ በላይ ሙከሚል አለ። እስቲ አንዴ ክፈትልኝ ጥቅስ ኢብሮይ። ኦኬ ማሂር አለ ከከፈት እኔ እኮ ያለው ላልመሰለኝ ማሂር ክፈት አንዴ ማሂር ትልቁ ላይ ላርገና ነገር ወደ ሌላ እናርገው ጨርሰው። እኔ እኮ ገብቶኛል የምትለው እኮ ገብቶኛል። አሁን እያልክ ያለው ግን አያርግም ስትል አንተ ከእግዚአብሔር በላይ ነህ ማለት ነው። ተገባህ? አንተ እግዚአብሔር የሚያደርገውን እናርገው ታውቃለህ። እግዚአብሔር ድንጋይ ይበላል ከፈለገ አይደለም እያልክ ያለው አንተ ታውቃለህ። እግዚአብሔር የሚያደርገው ገባኝ። እግዚአብሔር ወደፊት ሊበላ ይችላል ከፈለገ ድንጋይ። ተስማማለህ? ረቂቅ ነው እሱማ። እኔ እያልክ ያለው ልንገርህ ምን ነው አላህም ረቂቅ ነው። አንተን አይልም። አይ ማን ነው ኢብሮ ጥቅሱ እንደዛ አይልም ሲጀመር። ቆይ እንደዛ አይልም። ለዛ እኮ ነው ማውጣት የፈለኩት። ይኸውልህ አላህ ልጅም መያዝ በፈለገ ኖሮ ከሚፈጥረው ውስጥ የሚሻውን ይመርጥ ነበረ። ጥራት ተገባው። ለምን አላነበብከው? እሱ አሸናፊውና አንዱ አላህ ነው አለ። ጥራት ተገባው። ከምንድን ነው ጥራት የተገባው? ኦይ ከምንድን ነው ጥራት የተገባው? ከምን ጥራት ምንድነው ጥራት የተገባው? ሱብሃነሁ አን የኩነ ለሁ ወለድ። በቃ ልጅ ሊኖረው የተገባው አይደለም ሲጀመር። ልጅም ተግባባ ልጅ ለመያዝ የተገባው አይደለም። ክፈትልኝ አንዴ ዝም በል ቆይ። ከፈለገ ይመርጥ ነበር ይላል። እሺ አንተ ቆይ መልስ አንዴ ቆይ ብራዘር
እኔ ልታስጨርሰኝ ፈልጌ እኮ ነው ማለት ትክክል እግዚአብሔር አንዴ መዝሙረ ዳዊት ላይ አውጣው። በቃ በዛ ነው የሚለው መዝሙረ ዳዊት ላይ አውጣው ምዕራፍ 50 ላይ መዝሙር እኔ አንዴ እሺ ልጨርስ አንዴ ነው የሚገባ። እኔ ጨርሻለሁ። በቃ እኔ ጨርሻለሁ። አንዴ እዛ ጋር ቆይ ሱራ 42 ታውቃለህ? ሱራ 87 ታወጣለህ። ቆይ በኋላ ታወጣለህ። አንዴ መዝሙረ ዳዊት ላይ አንዴ ሱራ ብለህ ለሞት ነው ያንተ ሲከፈት እንዲህ ያራዣላ። አረ የምን አንተ እኮ እንደዛ ያውንክ ያለው ከዛ ወደዚህ እያልክ ነው። እኔ ማስረዳው ጨረስኩ። 50 ቁጥር 6 ላይ አውጣልኝ አንዴ 50 ቁጥር 6 ያ ሰላም ይብሮ የወይ ስገድና እንትን በለው። እሺ የት አለ መሰለ ቁጥር 6 ቁጥር 12 እስቲ ቁጥር 12 አይ ብራብ ለአንተ አልነግርህም አለ እግዚአብሔር። እግዚአብሔር ይራባል ወደፊት ብራዘር እግዚአብሔር ወደፊት ይራባል። እግዚአብሔር አይራባም። ይሄው ብራብ አለ እዛ ጋር ላስረዳ ብራብ ያለው ምንም መሰለ የለም። አንተ እንዳረከኝ አደርጋለሁ። ብራብ አለ ለሰው ልጆች ነው ማለት አዎ ልንገር እሱ ነው ያልኩት። ብራብ ማለት ነው የሰው ልጅ የሚባል ለምን መሰለ መጽሐፍ ላይ እሺ ሲጠራ ኢየሱስ ሰው ልጅ ነው የሚባለው። አሃ የሰው ልጅ ዓለምና ሞላው የሰው ልጅ ነው። አዎ ይሄ ምን ማለት ቆይ ልንገር ይሄ ማለት እኔ ብራብ ነው ወይ ቋንዴ አይደለም ቆይ ልንገር እኔ ብራብ የሚለው ይሄ ምን ብራብ አልነግረም የፍሪዳውን ለምንድን ነው ይሄ ነገር? ኦኬ ዓለምና ሞላው የኔ ነው ይላል። ልባር ዓለምና ሞላው የኔ ነው የሚለው ማን ነው? ሰው ነው። እኔ እያልክ ያለው ልንገርህ አንተ እያልክ አልጠየቅኩም። እኔ እያልክ ያለውን አልጠየቅኩም። ዓለምና ሞላው የማን ነው? የእግዚአብሔር ነው እኮ። ቢራብ ዓለምና ሞላውን ይበላው ነበር። አሁን የምን አይነት ወሬ ነው እያወራህ? ለምን አንተ እንደምታወራው ነው እያወራህ ያለሁት። ቢራብ እግዚአብሔር ዓለምና ሞላውን ይበላው ኮንሰፕት እሱ አይደለም እና እያልክ ያለው ራሱ ነው። አረ ምን አላማ የምር እንደ ህፃን እንደዚህ እናውራ? ትክክል። አንተ ነህ ህፃን የሆንከው። ህፃን ስትሆን ነው እኮ አላህ ምን አልክ መሰለህ? አላህ ቢፈልግ አለ። ቆይ አንተ ያልከው ልንገርህ። አላህ ቢፈልግ አልከኝ። አላህ ቢፈልግ ልጅን ይይዝ ነበር አለ፣ ግን ጥራት ይገባው አለ። ስለዚህ ወደፊት አይዝም ወይ አልከኝ አይደል? እንደዛ ነው ያልከኝ አይደል? ምንድን ነው ያልከኝ? ወደፊት ምን አይዝም በለውና እዚሁ ጋር በለውና እዚሁ ላለው ነው። ከዛ ትቀጥላለህ። በለው አንዴ ያልከውን በለው። ቅድም ያልከውን ቅድም ያልኩን መሰለህ? በለው። አላህ ልጅ መያዝ ከፈለገ ከፈጠረውን ነገር የተሻለውን ይመርጥ ነበር ነበር ግን አያረገውም። አሁን ይሄን ምን ያሳያል መሰለህ? እሱ ልጅ መያዝ ከፈለገ ከፈጠረው ይመርጣል። አሁን አንተ ሌላኛው ደግሞ ግን ያረጋዋል ወይ? እሱም አይታወቅም። እሺ ስለዚህ እግዚአብሔር ቆይ አንዴ እዚሁ ጋር ያዝልኝ አንዴ። እግዚአብሔር ቆይ እግዚአብሔር ብራብ ለአንተ አልነግርህም ብሏል። ስለዚህ እግዚአብሔር ምናልባት ቢራብ እንኳን ዓለምና ሞላውን ይበላው ነበረ። እሺ ይሄን የምታየው ቆይ አንዴ ላሳይ። ዓለምና ሞላ ለምሳሌ ይታያል። ይሄ እዚህ ጋር ይሄን ቁም ሳጥን ይበላ ነበር። ይሄን አይላንድ ይበላ ነበር። ይሄንን ይበላው ነበር። ዓለምና ሞላ ነው። ይሄን ቴሌቪዥን አያ መብራቱን ቆይ እንደዛ ነው እያልክ ያለው። መስገጃው ይታያል። ይሄ መስገጃ አንተን ቲክቶኩን ስልክህን ሁሉ ነው። በቃ እንደዛ ነው። እሺ ለማንኛውም ማሂር ቀጥሉ። በቃ እሺ እንደዚህ ከሆነ ቀጥሉ። እሺ ብሎ አይ ቆይ አማን አንዴ እንትን ተምረሃል? አማን ይሰማሃል? የሰማ ነው። ጎዝ ኢፍ ኮንዲሽን ተምረሃል? አልተማርኩም። ስንተኛ ክፍል ነው ያቆምከው? ኧረ አላቆምኩም፣ እየተማርኩ ነው እኮ። ሶስተኛ ክፍል ላይ ኢፍ ኮንዲሽን ታይፕ 1 ታይፕ 2 ታይፕ 3 ተብሎ የምንማረው ትምህርት አለ።
እሺ እሱ ምንድነው? ኢፍ ኮንዲሽን ማለት ለምሳሌ ኢፍ አይ ዋዝ በርድ አይ ዊል ቢ ፍላይ ይላል። እኔ ወፍ ብሆን እበራለሁ ብሎ ትምህርት አለ። እኔ ወፍ ብሆን እበራለሁ ስትል አንተ ወፍ ነህ ማለት ነው አይደለም? ጎበዝ። አሁን ለምሳሌ አንተ የሆነ አስተምሮ ስትሰጥ ወይ የሆነ ነገር ስትናገር እኔ እንደዚህ ብሆን ይሄን ነገር አደርጋለሁ ትላለህ። አሁን ለምሳሌ እኔ አንበሳ ብሆን ይሄን አደርጋለሁ ትላለህ። ያ ማለት አንተ አንበሳ ነህ ማለት ነው አይደለም? አዎ ሶ ያ ምን ይባላል? ኢፍ ኮንዲሽን ይባላል፣ ወይ ደግሞ ኢፍ ኮንዲሽን ስቴትመንት ይባላል። የሆነን ነገር ቢሆን ኑሮ ብለህ ስትናገር ያ ነገር አይደለም መሆንም አይችልም ማለት ነው አይደል? አዎ የሰማው ነው። ለምሳሌ እንትን ይሄ ምንድን ይባላል? አይ ቲንክ አክሰንት ትግርኛ ነው። ትግርኛ ተናጋሪ ነህ? ትግርኛ ተናጋሪ አይደለም። ኦኬ የሆነ ምሳሌ ሲሰጥ ይሄ ቢሆን ኑሮ እንደዚህ ይሆናል ይባላል። ያ ማለት ቢሆን ኑሮ የሚባለው ወይ ደግሞ ይሄ ኢፍ ኮንዲሽን ስቴትመንት ሲገባ ኤሌመንተሪ ላይ የተማሩ ነው። ኢፍ ኮንዲሽን ሲመጣ ያ ነገር አይደለም አልሆነም ማለት ነው። ሰማይ የኔ ጥያቄ ምን እንደሆነ ቆይ ነው ያንተ ጥያቄ አይደለም። አንዴ ቆይ አንዴ ያ ነገር አልሆነም ማለት ነው። አሁን እኮ ገብቶኛል። አሁን ገና አልሆነም እያልክ ነው። ቆይ ልንገርህ፣ አሁን እያወራን ያለው ግን ስለሱ አይደለም። አንዴ ቆይ አንበሳ ሆናለሁ ምናምን እያልክ ያለው እሱ በሰው ኢማጂኔሽን። አሁን ትናንት በሰው ቆይ አይደለም። አማን አልተማርኩም እኮ አልከኝ። የኤሌመንተሪውን ትምህርት አልተማርኩም ማለት አንዴ ቆይ መማር እኮ ያስፈልገዋል። ይሄ ያስፈልገዋል። ምን ያስፈልገዋል መሰለህ? ምን ያስፈልገዋል? ይሄ አዎ ምን ያስፈልገዋል መሰለህ? ኢፍ ኮንዲሽን አለመማር ይጎዳሃል። ቆይ አንዴ አሁን ለምሳሌ ቆይ ልንገርህ፣ ምንድነው ነገሩን እየለወጥኩት ነው። ይሄ መማር ያስፈልገው እየለወጥኩት አይደለም። አንዴ ቆይ ስማኝ። አንድ ሰው ገና ካልሆንኩ እሺ አንዴ ስማኝ። አሁን ለምሳሌ እግዚአብሔር እንደ ምጥ እንደያዛት ሴት ይጮሃል ይላል። እግዚአብሔር ምጥ እንደያዛት ሴት ይጮሃል ሲል እግዚአብሔር ሁለቱን እግሩን ክፍቶ እንደ እርጉዝ ሴት ይጮሃል ማለት ነው እያልክ ያለው? ቆይ ነው ወይ አሁን ቆይ አንዴ ኢፍ ኮንዲሽን አለመማርህ ምን ያህል እንደሚጎዳህ እዚህ ጋር አሳየኝ። ኮንዲሽን መማር ያስፈልግም እኮ ስለዚህ እግዚአብሔር ሁለት እግሩን ከፍቶ ምጥ እንደያዛት ሴት ይጮሃል ማለት ነው። እግዚአብሔር ምጥ እንደያዛት ሴት ይጮሃል ሲል ትምህርት የማያስፈልገው ከሆነ ሊትራል ትርጉም ከሆነ በቃ ወሬያችሁ አይደለም መጽሐፉ ነው። ቆይ እሺ ሌላ ልጨምርልህ። ሌላ ልጨምርልህ። እዛ ላይ ምን መሰለህ? እግዚአብሔር ቢፈልግ ከሰው ከፈጠረው ላይ አንድ ይመርጣል ይላል። ከዛ ወርድ እንደዚህ ይላል። ቆይ እግዚአብሔር ቢፈልግ አለ። ቆይ አማን እግዚአብሔር ቢፈልግ እግዚአብሔር ቢፈልግ እንደ አንበሳ ቆይ አንዴ እግዚአብሔር ቢፈልግ ይላል መጽሐፍ ቅዱስ። ቆይ አንዴ ልጨርስ። አንዴ ቆይ የህፃናት ታርገው ምን አስጨርስ መጀመሪያ ልጨርስ። አንዴ አዳምጥ። ኢፍ ኮንዲሽን ካልተማርክ እንዴት እንግባባለን? እግዚአብሔር ቢፈልግ እንደ አንበሳ ያገሳል ይላል። እግዚአብሔር አራት እግርና ጭራ ያለው አንበሳ ነው። አንድ ጊዜ አስጨርሰኝ እያልክ ያለው ምን መሰለህ? አሁን ከዛ ምን መሰለህ? ቢፈልግ ኑሮ ማለት ነው። ቢፈልግ ኑሮ ምን ማለት ነው? ምን ማለት ነው? ቢፈልግ ኑሮ ማለት ገና አላደረገም፣ ግን ከፈለገ ግን ያደርጋል ማለት ነው። ይሄን አላደረገም ነው። ቆይ አላደረገም ነው አይደል? ከዛ ምን አለ? ቁርአኑ ምን አለ? አስጨርሰኝ አንድ ጊዜ ቁርአኑን ጨርሰው ቁርአኑን ምን አለ? ከዛ በኋላ ምን አለ? አላህ ልጅን መያዝ ቆይ አንዴ አላህ ልጅን መያዝ በፈለገ ኑሮ ቆይ አንዴ ቃል በቃና እና ነው። ተረጋጋ። ቆይ አንዴ ተረጋጋ። ምን አዳምጥ። ምንም ጨርሰው ነገር የለም። ቆይ አንዴ ለምንድን ነው የፈራኸው እንዳልጨርስ? ፈርተናል። ዮሐንስ ወንጌል ምዕራፍ 7 ላይ ኢየሱስን ፈርቶ ነበር። ዮሐንስ ወንጌል ምዕራፍ 7 ኢየሱስ ክርስቶስን ፈርቶ ሲደበቅ ነበር። አየህ፣ ተረጋጋ። ችግር የለውም ተረጋጋ። ምን ማለት ኢየሱስን ፈርቶ ሲደበቅ ነበር። ምንድነው ችግር አላደረግም። ችግር የለውም አስጨርሰኝ። ኢየሱስን ፈርቶ ሲደበቅ ነበር። ምንድነው ያንተ አምላክ ፈርቶ ሲደበቅ ነበር ከአይሁዳውያን። አስጨርሰኝ። ኧረ የህፃናት ታርገው ትልቅ ሰው አይደለ እንዴ? ጨርሳ እስኪ አንድ ደቂቃ ስጠኝ ልጨርስ። እሺ አንብበው፣ ጥቅሱን አንብበው። ልጨርስ። እሱንም አነበው ነው እዛ ላይ እኮ ነው ያለው። አልዋልም እኔ አልነበርኩም። አንብበው ጥቅሱን። ልጨርስ። እሺ ጨርስ። እሱን ይያል። አሁን እኔ ያልካለው የኔ ሐሳብን መሰለ ቢፈልግ ያንተ ሐሳብ አያስፈልግም ምናምን። እሺ የእናንተ የሚለው ልንገር
ቢፈልግ ኑሮ እሱ ሚል የለም ጌታ መጣ። እሱ ሚል የለም ጌታ መጣ። እሱ ሚል የለም አንብብ ቃል በቃል እሱ ሚል የለም አንብብ ከፈለገ አረሽ ልንገር እንደፈለከው አድርገህ ልንገር። የእናንተ አላህ የምትሉት ከፈለገ ከሰው ልጆች ላይ ወይም ከፈጠረው ላይ መርጦ ልጅ ያደርጋል። ይሄ ማለት አምጣ እንደዛ ሚል አምጣ አንብበው አንብብ ኧረ አለ እዛ ጋር ቅድም አንብበውናል። ከዛ ደግሞ ወረድ ብለህ ምን ይላል ሱራ 3:42 ላይ ምን ይላል? መላእክትም ያሉ አስታወሱ መርየም አላህ በእርግጥ መረጠሽ ይላል። ማን ነው የመረጠው? መርየምን መረጣት። ከሰው ልጆች ምን ያደርጋል? አንዴ ተረጋጋ። አሁን ሱራ 3 አንቀጽ 42 ታውቃለህ? ቆይ አንዴ ሱራ 3 አንቀጽ 42 አንዴ ቆይ ተረጋጋ። እሺ ሰከን በል አይዞህ። አሁን ይሄን ምን ይላል? አንብበው አላህ ልጅም መያዝ በፈለገ ኑሮ ከፈጠረው ውስጥ የሚሻለው ይመርጥ። ከፈጠረው የሚል የለም። በስነ ስርዓት አንብብ፣ ቃል በቃል አንብበው። እሺ ከሚፈጥረው ምንድነው? አንብብ፣ አስተካክለህ አንብብ፣ በደንብ አንብበው። እሺ ከሚፈጥረው ውስጥ የሚሻለው ይመርጥ ነበር። የሚሻለው የሚል የለም። አንብብ በስነ ስርዓት። የሚሻለው የሚል እሺ የሚሻውን ምን ነው? ጎበዝ አንብብ። የሚሻውን ይመርጥ ነበር ይላል። ቀጥለው ከዛስ ምን አለ? ጥራት ተገባው። ከምንድነው ጥራት የተገባው? አሸናፊ አንዱ አላህ ነው። እኔ እያልኩ ያለው ግን ከምንድነው ጥራት የተገባው? አረ ህፃናት ሆነ ምን እያልክ ነው? በምን ላይ ነው እያወራን ያለው? ኢየሱስ ክርስቶስም ህፃን ነበር እኮ። ምንድነው ህፃናት ነው? ኢየሱስ ክርስቶስም ህፃን ነበር አይደል እንዴ? ያውም የተገረዘ ህፃን ነበር እኮ። ምንድነው ህፃን መሆን ችግር ነው እንዴ? ህፃን መሆን ነውር ነው አይደለም? ችግር የለውም። አሁን መሰለኝ እኔ እያልኩ ያለው ይመርጥ ነበር ብሎ ህፃን መሆን ችግር ነው እንዴ? መረጠ። ህፃን መሆን ችግር ነው። ከሰው ልጅ ድንግል ማርያም መረጣት። የራሳችሁ ነው እንደዛ የሚለው። ቆይ ህፃን መሆን ችግር ነው። መረጣት ይላል። ምክንያቱም እሷ ከሰው ልጅ የተለየች ነች። ከሰው ልጆች የተለየች ናት የሚለውን የት አገኘው? አምጣ። መረጠት አነጻሽ የሚል አለ የለም? እናንተ ጋር ከሰው ልጆች የተለየች ናት የሚለው መምረጥና መለየት ይለያያል። እሺ አሁን ይሄን አንብበው። ጥራት የተገባው ከምንድን ነው? ከዓለም ሴቶች ሁሉ ላይ መረጠች የሚል አለ የለም? አለ። እና እዚህ ጋር ደግሞ ምን ይላል? አሁን ከሚፈጠረው የሚሻለው ይመርጥ ነበር አለ። ከዛ መረጠም አለ። ከዛ ጥራት ተገባዋል። ይመርጥ ነበር ብሎ መረጠ። ቆይ ጥራት ነበር ማለት መረጠም አለ። የታለ መረጠ? ምንድነው የመረጠው? አውጣዋ ሱራ 3 አንቀጽ 42 አረና ማን አውጣው። ችግር የለውም አውጣው። ይሄን አንብበው። ድንግል ማርያም መረጣት፣ መርየምን መረጣት ይላል። የራሳቸው ጥራት ተገባው ይላል። ምንድነው ጥራት? ከምንድነው ጥራት የተገባው? መረጣት እኮ እያልኩ ነው። ይመርጥ ነበር አለ። ወደ ማርያም እንሄዳለን። አሁን እዚህ ጋር ምንድነው ጥራት የተገባው ነው? አይ በቃ እንደዚህ ከሆነ ወረ በቃ እኔ አሁን ስራ አለብኝ ልወጣ ነው። ስራ ሂድ። ከዛ ሌላ ጊዜ ስትመጣ ኢፍ ኮንዲሽን ተማር። እሺ እንዴ ነው የልጆች አረግከውማ? ምንድነው ልጅ መሆን ችግር ነው? ልጅ መሆን ችግር ነው? ይሄን ነው። ቆይ ልጅ መሆን ችግር ነው? ኢየሱስ ክርስቶስ እኮ የተገረዘ ልጅ ነበር። ምንድነው ልጅ መሆን ችግር ነው? አይደለም። ያልተማርኩ ነው ያርከው። አልተማርኩም ማለት ነው። ራስህ ተምረሃል። እንደ ትልቅ እናወራለን ብዬ ነው አሰብኩት እኔ። አሁን ይሄ ምን እያልኩ ነው ያለውን ያልገባኝ። እያልኩ ያለሁት ምን መሰለህ፣ እዚህ ጋር ጥራት ይገባው ይላል። ምንድነው ጥራት የተገባው? ከምንድነው ጥራት የተገባው አልኩ። ራስህ ያመጣው ጥቅስ እኮ ነው። አንብበው። እያልኩ ያለው ቆይ ልንገርህ። ይመርጥ ነበር ያለው እና መረጠም አለ። ከዛ ይመርጥ ነበር አለ። ከዛስ ምን አለ? ጥራት ተገባው አለ። ምንድነው ጥራት የተገባው? ደግሞ ራሱ ካየው የራሳችሁ መሐመድ ራስ ምን አለ? እኔ ልጅ ቢኖረው ራሱ አመልከው ነበር አለ። አምጣ። የት ጋር ጥቅስ አምጣ። ቆይ ጥቅስ አምጣ። አንዴ ቆይ መሐመድ ታውቀዋለህ፣ ራስ ታውቀዋለህ። ምንም ንገረኝ። ቁጥር ስንት ምዕራፍ እንደዛ ብሏል አላለም? ኢየሱስ ክርስቶስ ግን እንደዛ ተብሏል። ኢየሱስ ክርስቶስ ግን ምን አማን ኦርቶ ነህ አይደለ? አዎ እኔ ኦርቶ ነኝ። ኦርቶዶክስ ነህ አይደለ? ኦርቶዶክስ ነኝ። አዎ ንብሎ ፍጡርስ መወቱ ተወልደ በሥጋ እምብእሲት ይላል። ምን ትለዋለህ? እኔ አሁን ወደ ሌላ ይሄን መልስልኝ እያልኩ ምንድነው ችግሩ አልኩ። ምንድነው ችግሩ? ንብሎ ፍጡርስ መወቱ ተወልደ በሥጋ እምብእሲት ይላል።
ቆይ የኔ መልስልኛ መጀመሪያ አላለም እንኳን አልክ አንተ የራስህ አላለም አላልኩም። አምጣ ጥቅሱን አምጣ። ቁጥር ስንት ነው? አላለም ብለህ አልከኝ እኮ አሁን አላለም። ምዕራፍ ስንት ቁጥር ስንት አላልክም ብለሃል። አላለም ያው የመጨረሻ ጥያቄ ጠይቀህ ሙሐመድ እንደዛ ያለበት የቱ ጋር ነው? ምዕራፍ ስንት ቁጥር ስንት? አምጣ። እሱ አታቆም አንተ የራስ መጽሐፍ አታቆም። አምጣ። ነብዩ መሐመድ እንደዛ ያሉበትን አናቆም። የቱ ጋር ነው ያለው? ምዕራፍ ስንት ቁጥር ስንት? አምጣ ምናምን እያልክ አይደለም። ታውቀዋለህ አታውቀውም? አምጣ። ክፈተው። የቱ ጋር ነው አለ? የለም። የቱ ጋር ነው? ሰርች አድርገህ ላምጣልህ። አምጣ። ሂድ። ኮመንቶች ማለት ነው በአላህ። እሺ፣ እዚህ ጋር ደዌ እነሱ የመጡበትን መንገድ ነው የምናወራው። እነሱ የመጡበትን መንገድ ነው። ሊማር ከሆነ ሊጠይቅ ከሆነ ችግር የለው። እንደዚህ አግሬሲቭ ሆኖ ሲመጡ ግን ደዌ እኛ የምናወራበትን መንገድ እናውቃለን። እንትና አትበሉ። እሺ፣ ሀሳብ ካላችሁ ምናምን ወልከም ተሰቀሉና በአላህ። እሺ፣ እኛ የምንማር እናንተም ትማራላችሁ። እዚህ ጋር መማማር ስለያዝን እኛ ምንም የምናውቀው ነገር የለም። ጃሂሎች ትንሽ የምናውቀውን ነገር ለማንጸባረቅ የመጣ ነው። ስለዚህ የተለየ ሀሳብ ያላችሁ ካላችሁ ወይ እኛ ደግሞ እዚህ ጋር ስህተት የሆነ ነገር ካወራን ይሄ ልክ አይደለም ብላችሁ መሰቀል ትችላላችሁ። ይሰማል። ቀጥል። ቀጥል። ድምጽ የለም። ማነህ? ድምጽ የለም ነው። ኤርፎንን አስተካክል ወገናችን። ኤርፎንን አውልቅና አውራ። 4380 ምንድን ነው የሚለው? 4380 ምን ይላል? አውጣውና እንየው። ኖ አንብብልን እንጂ አንተ እኮ ነው ያመጣኸው። አንተ ያመጣኸው ጥቅስ ምንድን ነው የሚለው? ንገረን። እዛ ጋር ምን ይላል? መሐመድ ራሱ ምን ይላል? እኔ ልጅ ቢኖረው ኑሮ አላህ እኔ ራሴ አመልከው ነበር ይላል አይደል? ቆይ ምን አለ? ምዕራፍ 43 ቁጥር 80 ነው አይደለ? 81 ነው ያልኩት። እሺ 81። እሺ ከዛ ምን ይላል? አረ ምን በቃ ደህና አደረክ። ምን ነው የልጅ አርከው? ኢየሱስም ልጅ ነበር። ልጅ መሆን ችግር አይደለም። የራሳችሁ ቁርአን ነው እኮ የራሳችሁ ቁርአን ነው። ምን ነገር ነው እንዴ? አውጣውና እናውራ። ምን ይላል? አውጣውና ምን ነው አንተ? ያመጣኸው አንተ ነህ። ያመጣኸውን ጥቅስ እንደዚህ ይላል ብለህ አንብብ። ምን ይላል? አንብብልን። አታውጣውና አላወጣም። ያወጣኸው ጥቅስ ምን ይላል? አንብበው። አሁን ተመልሼ ልሄድ ነው እኔ አንብቤ ተመልሼ እንድመጣ ሂድና አንብብ። አዎ ሂደህና። እሺ አንድ መስመር ናት። ቁል ኢን ካነ ሊረሕማን የምትለው አንድ መስመር ናት። አንብበሃት ና ሂድ። አንድ መስመር ናት። አንብበሃት ና አንብበህ ያልካለትማ እኔ አይ ዊል ወርሺፕ ሂም ይላል አይደል? ቆይ አንዴ ምዕራፍ 43 ቁጥር 81 ላይ ምንድነው የሚለው? ሙሉውን ጥቅሱን አንብብልን አለ እኮ። ያመጣኸውን ማንበብ አትችልም? ሰው እንዴት ጥያቄ ነው ብሎ ያመጣውን ነገር ማንበብ አይችልም? እንዴት አይችልም? ሰው የሆነ ሰው ጥያቄ አለኝ ብሎ ካለ ያንን ያመጣውን ጥያቄ ማንበብ አለበት። ቃል በቃል አንብቦ እዚህ ይሄ እንደዚህ ይላል፣ ይሄ ደግሞ ጥያቄ ነው ማለት አለበት። ፍንቶ አለ ሀለቃ ወልደ ክፍሌ መጽሐፍ ቅዱስ መዝገበ ቃላት ላይ ሰማል። ቀጥል። ምን ይላል? ልጅ ቢኖረው ኑሮ እኔ የእሱ ተገዢ ይሆን ነበር ይላል አይልም። እንደዛ አይልም። በስነ ስርዓት አንብበው። እንደዛ ነው የሚለው። ካልሆነ አሳየኝ አይልም። አንብበው ቃል በቃል ካልሆነ አሳየኝ። ቃል በቃል አንብበው ሀቢቢ። ካልሆነ አሳየኝ። የእሱ ተገዢ ይሆናለሁ ይላል እኮ። እንደዛ ነው የሚለው። የእሱ ተገዢ ይሆናለሁ ብቻ ነው የሚለው አንቀጹ።
እንደዛ ይላል። እኔ የፈለኩት ነገር እኮ ነው እያልኩ ያለው። እኔ የፈለኩት ያን ኮንሰፕት ነው። ያ ይላል አንተ የፈለከው አያገባንም። አሁን የሱ ተገዥ ይሆናለሁ ይላል። አሁን የመጨረሻ ጥያቄ ልጠይቅህ። ማነህ እንትና ሙሉ ጥቅሱን ታነበዋለህ? አንድ ጥቅስ ሰው እንዴት ማንበብ ይከብዳል? ሙሉ ጥቅሷን ታነባታለህ ወይስ አታነባትም? ያመጣኸው አንተ ራስህ ያመጣኸው። በቃ ይሄ እንደዚህ ከሆነ አሁን መሰለህ አንተ ይሄ እኔ እኮ ለመስማማት ነው የመጣሁት። አሁን አንተ ምን ያደረከው ነው? ያመጣኸውን እንዴት ማንበብ ይከብዳል? አንብበው ዘለቀ አንብበው። እየተመለስኩ እኔ እያነበብኩ አንተ አውጣው እንጂ እኛ እናቆም። አንብበው። ያንተ የለውም አታውቁትም? አናቆም። አንብብ። አናቅም። አንብበው። ቆይ ምን? ኧረ እዛው እኔ አላነብም። የራስ ጉዳይ አንብበው ይላል እንዴ? አያቻ መጨረሻው ይሄ ነው። በቃ ወረድ። አውርዱት። እሱ እኮ ነው መጨረሻው። እሱን አውርዱት። በቃ መጨረሻው ያመጣውን ጥቅስ እኮ ነው ይሄ። ወላሂ العظيم ይዩት። አንድ መስመር እኮ ነው። ይሄንን አምጥቶ ማንበብ አይችልም። አንብብ ሲባል አያነብ። እንዴት ሰው ምን ያህል ይቅርታ አጠቃቀም ቅንጹል ቢሆን ነው እንትኑ አስተሳሰቡ ያመጣውን ነገር ማንበብ የማይችለው። ኢፍ ኮንዲሽን ተምርሃል አልተማርኩም ይላል። ከዛ ደግሞ እንደ ህፃን ያደርጋችኋል ይላል። ኢየሱስ ህፃን አይደል? ያውም የተገረዘ ህፃን። ምንድነው ህፃን መሆን ችግር ነው እንዴ? ህፃን ታመልካለህ እኮ ሐቢቢ፣ ህፃን ታመልካለህ። ችግር የለውም። ጋሼ ቀጥል። ክርስቲያን ነው ሙስሊም? ሰላም፣ እንዴት ናችሁ? ሰላም። ክርስቲያን ነው ሙስሊም? ክርስቲያን ነኝ። ከየትኛው ቤተ እምነት? ኦርቶዶክስ። ንብለ ፍጡርስ መውቱ ተወልደ በሥጋ መብእሲት የሚለውን እንዴት ነው የምትረዳው? እኔ እንደዚህ አይነት ክርክር እንትን ለማድረግ አይደለም መጀመሪያ ላይ ገባሁት። እኛ ደግሞ እሱ ነው ክርክራችን፣ እሱ ነው ጥያቄያችን። አጀንዳው ለምን አስፈላጊ እንደሆነ ነው መጀመሪያ ላይ እንጂ እኛ ጥያቄያችን እሱ ነው። ሀይቢ ትመልሳለህ ወይስ ትወርዳለህ? ውረድ። ለምን አስፈላጊ እንደሆነ ይላል። እንዲህ የተገረዘ ወንድ ልጅ አታምልክ። ብልቱን የተገረዘ ወንድ ልጅ አታምልክ። አጀንዳው እሱ ነው። ቃል አለሽ? ቃል አይ ማይሩ ቃል ተዋት። ኧረ ትማር ቦኒ ያለች መሰለኝ እሷ ተማሪ ነች፣ የኛ ተማሪ ነች። እሺ ቦኒ ያለሽ? ቦኒ አለሽ? አለው። ከየትኛው ቤተ እምነት ነው? ክርስቲያን። ክርስቲያን ከየትኛው ቤተ እምነት? ክርስቲያን በሚል ያዘው። ክርስቲያን በሚል ያዘው። እሺ ገድል ትቀበላለህ ማለት ነው? ኢየሱስ ክርስቶስ የወንድን ከንፈር ስሞ ነበር፣ ትቀበላለህ? አንተ ሙስሊም ነህ? ና አሁን ትቀበላለህ ወይስ አትቀበልም? ወይ አንተ ሙስሊም ነህ? ነኝ። እሺ ያነ ሱኒ ነህ? ሱኒ ነኝ። ኦኬ ሺዓብን ታምናለህ? አሁን ና አሁን እኔ ሱኒ ነኝ አልኩ። አሁን ክርስቲያን ነህ ምንድን ነህ አንተ? ኦኬ በሺዓዎች ሙስሊም ናቸው በሚለው ታምናለህ? አላምንም። ቀጥል። እና ታዲያ ክርስቲያን ነኝ አልኩ። ክርስቲያን እኮ ክርስቲያን የትኛው ክርስቲያን ነህ? የትኛው ክርስቲያን ነህ? ክርስቲያን በመጽሐፍ ቅዱስ የሚያምን ክርስቲያን። በመጽሐፍ ቅዱስ ብቻ ነው የምታምነው? አዎ። እሺ በመጽሐፍ ቅዱስ ብቻ ነው የምታምነው? አዎ። እኮ ነገሩ ዘፈጠረኒ በውስጥ ተከሰውም ይላል። ባሪያ ሆን ዘንድ በማህፀን አምላክ የፈጠረኝ ይላል። እኔ ግዕዝ አልችልም። ባሪያ ሆን ዘንድ በማህፀን አምላክ የፈጠረኝ ይላል። ምንድነው? ትቀበለዋለህ? አትቀበለው? መጽሐፍ ቅዱስ ላይ የቱ ጋር? ኢሳይያስ 49:5 እሺ ለወጥ ለአንብቦና እንጠይቅ። አንብበው። ሸአነህ ሱኒ ነህ ብራዝ ምንድነው? ዘንዱ አውጣ ቦኒ ስንት ነው? ኢሳይያስ ላይ ኢሳይያስ ምዕራፍ 49 ቁጥር 5 49 ቁጥር 5 እሺ አውጣው። ምን ይላል? አሁንም በእግዚአብሔር ዓይን ከብር ያለውና አምላኬ ጉልበቴ ሆኗል ይላል። ማን ነው አምላኩ ጉልበት? ለማን ነው አምላክ ጉልበት የሆነው? ከላይ ጀምሮ ላንብብል ኢሳይያስ ላይ ያለውን ወይስ ምንድነው? ይሄንን ነው የፈለከው? አዎ ይሄን የፈለኩት። እሺ አሁንም በእግዚአብሔር ዓይን ከብር ያለውና አምላኬም ጉልበቴ ሆኖኛልና
አማርኛውን አካለ ስንኩል አደረገው። አሁንም በእግዚአብሔር አይን ከብር ያለውና አምላኬም ጉልበት ሆኖኛል ይላል። ማን ነው አምላኩ ጉልበት የሆነው? እኔ ከላይ ኢሳይያስ ነው ትንቢቱ የሚናገረው። እዚህ ጋር ማን ነው እየተናገረ ያለው? አምላኬም ጉልበት ሆኖኛል፣ ያዕቆብንም ወደ እርሱ እንድመልስ እስራኤልም ወደ እርሱ እንዲሰበስብ ጠርቶኛልና ይላል። ያው ይሄኛው ትክክለኛው ፈጠረኝ ነው፣ ከማህፀን ፈጠረኝ ነው። እዚህ ጋር ማን ነው በማህፀን የተፈጠረው? ደሴቶች ሁሉ ስሙ፣ እናንተ በሩቅ ያላችሁ አሕዛብ አድምጡ፣ እግዚአብሔር ከማህፀን ጠርቶኛልና። ተመለስና እዚህ ጋር አረና በህግ አምላክ ይሄን ከአንድ ጀምሮ ነው። እሺ ቀጥል። ከአንድ ጀምሮ ነው ያነበብኩት። ጠርቶኛል ከእናቴ ሆድም ጀምሮ ስሜን አንስቷልና አፌንም እንደ ተሰላ ሰይፍ አድርጓል ይላል። በእጁ ጥላ ስር ሆኛል እንደ ተሳለ ፍላጻም። ቆይ ቦኒ ላንብብልህ። እሺ ላንብብልህ። አካለ ስንኩል አደረግኩ አማርኛው። ደሴቶች ሆይ ስሙኝ፣ እናንተም በሩቅ ያላችሁ አሕዛብ አድምጡ። እግዚአብሔር ከማህፀን ጠርቶኛል፣ ከእናቴም ሆድ ጀምሮ ስሜን አንስቷል። ማነው ስለማን ነው የሚያወራው? በእናቱ ሆድ ስለጠራው። ማነው በእናቱ ሆድ የተጠራው? ማነው በማህፀን? ኢሳይያስ ነው የሚያወራው። ኢሳይያስ ነው። የኢሳይያስ መጽሐፍ ነው የምታነብ? ኢሳይያስ ነው። ያዕቆብንም ወደ እርሱ እንድመልስ እስራኤልንም ወደ እርሱ እንዲሰበስብ ያለ ማን ነው? ያዕቆብና እስራኤልን እንዲሰበስብ ለጠፉት በጎች የመጣ ማን ነው? ኢየሱስ ክርስቶስ። ይሄ ስለማን ነው የሚያወራው? እኮ ጨርሰውና ከዛ ነግረሃል። ስለማን ነው የሚያወራው? እኮ ጨርሰውና ልንገርህ አልኩህ እኮ። እዛ ጋር ፖይንቱን አርማኘት የፈለግከው ይብስ በኋላ ጉልበት ሆኖኛል፣ እስራኤልም ወደ እርሱ ባሪያ ሆነው ዘንድ ይላል። ከማህፀን ጀምሮ የሰራኝ እግዚአብሔር እንደዚህ ይላል። ማን ነው ከማህፀን ጀምሮ ባሪያ ሆኖ የተፈጠረው? እዚህ ጋር የሚናገረው ነው። የሚናገረው ማን ነው? ኢሳይያስ ነው ለጠፉት በጎች የመጣው። ትንቢቱ የተነገረለት ኢየሱስ ክርስቶስ ነው። ኢየሱስ ነው አይደል? አምላኩ ጉልበት የሆነው በማህፀን ጀምሮ የተፈጠረው የሚናገረው ትንቢቱን የሚናገረው ኢሳይያስ ነው። ትንቢቱ የተነገረለት ደግሞ የትንቢቱ የተነገረው ሁሉም ትንቢት ለአንድ ለኢየሱስ ክርስቶስ አልተነገረም። ይሄ ስለማን ነው? ዘለቀ የመጣው እሺ፣ አበራ ምንድነው? በጣም እንትን አልከ። ይሄ ስለማን ነው? ወይ ጥያቄውን ልጠይቀኝ ወይ ደግሞ ሌላ ቀልድ ከሆነ ቀልዱን ቀልድ። ይሄ ስለማን ነው የሚያወራው? ትንቢት የተናገረው ለኢየሱስ ክርስቶስ ነው። ትንቢቱን የተናገረው ደግሞ ኢሳይያስ ነው አልኩ። በቃ ትንቢቱ ለኢየሱስ ክርስቶስ ምን ተብሎ ነው የተነገረው? ሁሉም ትንቢት ነው እንዴ? አንተ ሁሉንም የመጽሐፍ ቅዱስ ላይ ኢሳይያስ ሙሉ ያለው ትንቢት ለኢየሱስ ክርስቶስ ነው። ኧረ እኔ እቺን ብቻ ነው ያልኩ። እቺ ለማን ነው የተነገረችው? ሁሉንም ያለው ተነግራለሁ አልኩ እኮ። አንብቦ ከላይ ጀምሮ ከአንድ ጀምሮ ያነበብነው ለዛ እንዴ እኮ አንብበን መጣን እኮ። እሺ እኮ እያነበብን ነው። አልመጣንም ገና ላይ ከላይኛው ነን ያቆረጥኩ። ተሳፍረህና በመኪና ሚወት አድርግ ሃኒ ቀጥ አልመጣንም ይለኝ እንዴ? በመኪና ተሳፍረህና። ኧረ ባው ችግር የለውም። ተሳፍረህና መች ትመጣለህ አንተ? ሰላም ይባላል ማሂር ሰላም ነው። ያው ከየትኛው ቤተ እምነት ነች? ከኛ ነች። ይቅርታ ሩት ይበል ጀማሊ። አመሰግናለሁ። እኔ እኮ ሙስሊም ነች ብዬ ነው ያስገባው። ማን ነው ክርስቲያን ነች ብዬ ነበር ያስገባው። ወይኔ የኔ ጥፋት። ቀጥለሽ ማሂር እንዳታስፈርዳት። እኔ ወርዳለሁ። እሺ አው ክርስቲያኖች ቀጥሉ። ለማን ነው ሁሉም ትንቢት ለኢየሱስ አይደለም ይለኛል? የጌታ ልጅ መጥቷል። የጌታ ልጅ ሰላም ነው አለን። ሰላም ናችሁ? ከየትኛው ቤተ እምነት? በእንተ ነኝ። በኢየሱስ ክርስቶስ አምናል። መልካም። ኢየሱስ ክርስቶስ የቱ ጋር ነው በእኔ እመን ያለ? ኢየሱስ ክርስቶስ የቱ ጋር ነው እኔ አምላክ ነኝና በእኔ እመን ያለ? እውነት ሕይወት መንገድም እኔ ነኝ ብሏል። ወዴት ነው መንገዱ? መንገዱ ወዴት ነው? ወደ እግዚአብሔር፣ ወደ መንግስተ ሰማይ የሚወስደኝ መንገድ እሱ ነው። ሌላ መንገድ የለም። ወደ እግዚአብሔር ማን?
ወደ እግዚአብሔር ማን ነው የሚወስድህ? ወደ እግዚአብሔር ማን ነው የሚወስድህ? የጌታ ልጅ ኢየሱስ ኢየሱስ ወደ የጌታ ልጅ ኢየሱስ ክርስቶስ ነው የሚወስድህ። ወዴት? ወደ እግዚአብሔር። ወደ እግዚአብሔር ማን? ወደ እግዚአብሔር ነው። እኛ በኃጢአታችን ከሱ ርቀን ነበር አይደል? ወይ ጉድ! ስንት ኪሎ ሜትር ነው የራቃችሁት? ወደ እግዚአብሔር ማን ያልኩት? አልኩ እኮ ማንም ወደ እግዚአብሔር መንግስት ሊቀርብ የሚችለው ወይንም ሊገባ የሚችለው በኢየሱስ ክርስቶስ ያምን ብቻ ነው። ያ ካልሆነ አይቻልም። ወደ እግዚአብሔር ማን ነው የሚወስድህ? ኢየሱስ ኢየሱስ ነው። አንድ በር አለ፣ አንድ መንገድ አለ። እሱም ኢየሱስ ክርስቶስ ብቻ ነው። ያንን መንገድ ተጠቅሞ ወዴት ነው የሚወስድህ? ወደ እግዚአብሔር። ወደ እግዚአብሔር ማን? በቃ ምን አልከኝ? ቀጥል። እየተሰማኝ አይደለም። አይ በቃ እኛ ሰማን እኮ። ወደ እግዚአብሔር ማን ነው የሚወስድ? ኢየሱስ። ጥያቄ ካለ መጠየቅ ትችላለህ። ካለ እኔ ደግሞ ልጠይቅ። አይ ወደ እግዚአብሔር ማን ነው የሚወስድ? ኢየሱስ። አዎ እኮ ነገርኩ እኮ መንገድ፣ እውነት፣ ህይወት ኢየሱስ ክርስቶስ ነው። አዎ መንገዱ ሰፊ ነው። መንገዱ ኮሪደር ልማት ገብቶበታል። ግን ወዴት ነው የሚወስደው? ከእግዚአብሔር ርቀን ነበር። ከዛን ከራሱ ክንድ መድኃኒትን አዘጋጀ። ልጁን ኢየሱስ ክርስቶስን ወደ ዓለም ላከና መንገዱ ሰፊ አይደለም፣ መንገዱ ጠባብ ነው። ጠባብ ነው። እሺ ከዛ ወደ እግዚአብሔር መንግስት። እግዚአብሔር ማን? የህሊና ጸሎት። ኔቱ ይመስላል ወይ ሌላ ሰው ጋር ቀጥል እንዴ። ነገ ነው የሚመጣው። ያው ማርቲ አለች እዛ ጋር። እሺ ወደ አረው ማርቲ አለሽ? አሎ ጸጋ ይብዛላችሁ። እንዴት ናችሁ? አሚን አሚን። የጌታ ሰው የማን ጸጋ ነው የሚበዛልን? የአብ ነው የወልድ ነው የመንፈስ ቅዱስ? ሰላም ነው። አይሰማም? ይሰማል። የማን ጸጋ ይብዛልን? ይሰማል። ድምጼ ይሰማል። የማን ጸጋ ይብዛልን? የአብ የመንፈስ ቅዱስ ወይስ የወልድ? ሶሪ አንተ ጸጋውን አታውቀውም። ብታውቀው ትረዳኝ ነበር። ያው ቅዱሳን መስለኛ ነበር አይደለ? ጥያቄ ስጠይቅ ስነ ስርዓት ይኖርህ ብራዘር። እኮ የማን ጸጋ ይብዛልን አልኩሽ። ጸጋ ይብዛልን ስትኝ የማን ጸጋ ይብዛልን? የአብ ነው የሚበዛልኝ የወልድ ነው ወይስ የመንፈስ ቅዱስ አልኩሽ። መጀመሪያ እኮ አሜን ብያለሁ፣ ግን የማን ይብዛልኝ አልኩ። የማን ጸጋ ነው የሚበዛልኝ? አሜን ካልክ ለምን ትጠይቀኛለህ? እኮ የማን ጸጋ ነው የሚበዛልን? ወንድሜ ይኸውልህ እንትን ስርዓት ይኖር ስትጠይቅ፣ ሰውን ስትጠይቅ እዚህ ጋር የምናውቀውን እናስረዳለን፣ የምታውቀውን ታስረዳናለህ እኮ። የማን ጸጋ ይብዛልኝ? ይመስለኛልና አስተምሪኝ። የማን ጸጋ ይብዛልኝ? ይቅርታ አልኩህ እኮ። ጸጋውን የምትቀበል መስሎኝ ነበር። ለካ አንተ ጸጋ አትቀበልም። ይቅርታ አም ሶሪ። እንዴት ነው የምቀበለው ጸጋውን? የት ሂጅ ልቀበል? ይቅርታ ወንድሜ፣ ይቅርታ እንደዛ ስላልኩሽ። ሰላም ይብዛል። ሰላም ላንተ ይሁን። እንደዛ ልልህ ፈልጌ። ሰላም የሚገኘው ከማን ነው? ከማን ሰላም ላገኝ? ከአብ ነው ከወልድ ነው ከመንፈስ ቅዱስ? ከየት ነው አንተ ሰላምን የምታገኘው? ከአንድ አላህ። ከአንድ አላህ። አንድ አላህ ሰላም ይሰጣል። አላህ ሰላም ይሰጣል። አሁን አንቺ ሰላም ይብዛል ስትይኝ ከማን ነው ሰላም ይብዛልኝ? ከአብ ነው ከወልድ ነው ከመንፈስ ቅዱስ ነው ከማን ነው?
ከየትኛው ይሆናል? ጭራሽ ያማረጣችሁ ነው እንደ ቡፌ ሚውት አድርጉሽ። በቃ ሌላ ሰው ቀጥል። ይሮ እንትን ካልከ ከየትኛው ይሆናል? በቃ ማሂር እሱ ሳይሆን ምናልባት ያው እና ሙኬ ምናልባት ተራ በተራ እየሄዳችሁ እንድታወሩ ሙኬ ቀጥልሃል ወይ ሙኬ ያለ ጃስን ማለት ይችላል። ቀጥላሉ። ሙኬ ያለ ቀጥሉና ኢንሻአላህ ተራ በተራ እየተጋገዛችሁ ኢንሻአላህ። ሙከሚል አለ። ሰላም አለይኩም፣ እንዴት ናችሁ? ወአለይኩም ሰላም። እንዳታቀዘቅዝ ቤቱ ነው እንደ ማሂር አውራ። ወአለይኩም ሰላም። እንዴት ነው ሙኬ? እሱማ በ200 የነዳ ነበረ ማሂር ባላቋርጠ ደስ ባለኝ። አንተ በ200 አይደለም ጭራሽ ከዛ በላይ ነው መንዳት ያለበት። ቻው ቀጥል። ኦኬ ማርቲ እንዴት ነሽ? ሰላም ነው? ጌታ ይባረካል። ኦኬ በኢየሱስ ክርስቶስ አምላክነት ታምኛለሽ? ያ ኦኬ ኢየሱስ ክርስቶስ አሁን በህይወት ያለው በማን ኃይል ነው? በማን ኃይል? በማን ኃይል ነው በህይወት ያለው አሁን? በራሱ ነው። በራሱ ኃይል ነው? እኔ አልገባኝም ጥያቄ። በማን ኃይል ነው ስትል እንዲገባሽ ማቴዎስ ወንጌል ምዕራፍ 13 አንቀጽ 13 ላይ በምሳሌ ነግራቸዋለሁ፣ ማለትም ያዩን ስለማያዩ የሰሙም ስለማይሰሙ ስለማያስተውሉ በምሳሌ ነግራቸዋለሁ ባለው መሰረት በምሳሌ ልንገርሽ ደስ ይልሻል። አንቺ አሁን በህይወት አሁን በህይወት አንቺ በህይወት ይኖርሽ ያለሽው በማን ኃይል ነው? በኢየሱስ። ጭራሽ በኢየሱስ? ያ ኦኬ በኢየሱስ ኃይል ነው በህይወት የምትኖር። ኢየሱስ ታዲያ በማን ኃይል ነው በህይወት ይኖራል? በራሱ። እርግጠኛ ነሽ? በራሱ ህይወት ካልሆነስ አሁን የኖረ ያለው በራሱ ህይወት ሳይሆን በሌላ ፐርሰን ወይ በሌላ አካል ከሆነ አምላክ አይደለም ብለሽ ትመሰክሪያለሽ ዛሬ? ለምን እመሰክራለሁ? አምላክ ከሆነ ለምን በራሱ ኃይል በህይወት አይኖርም? እና በማን ነው የሚኖረው? እሱን አሳይሻለሁ እኮ መጀመሪያ ላይ እንስማማ። ጥቅሱን አሳይሻለሁ ግን አሁን እኮ በማን እንደሚኖር አሳይኝ። ቆይ አንዴ ተረጋጊ። አሁን አሳይሻለሁ። ጥቅሱ እኮ መረጋጋት ሳይሆን ጥቅሱን አውጣና አሳይኝ። እኔ በእንትና ነው የምኖረው የሚለውን እንትን አሳይኝና ከዛ በኋላ እንቀጥላለን። በቃ አሳይሻለሁ። ችግር የለም። እሺ አሳይሻለሁ። መጽሐፍ ይዘሻል? ባይብል ይዘሻል? ስልክ ያስወጣኛል እንጂ አንድ ስልክ ነው ያስወጣኝ። ችግር የለም። ከፍትልሻለሁ። እሺ መጽሐፍ ቅዱስ ያዢ። ያው ሁለተኛ ቆሮንቶስ ላይ ጸባይሽ ደስ ይላል ማርቲ። በነገርሽ ላይ ቴንክ ዩ ለጸባይሽ። ሙኬ ተቋርጠ ነበር፣ ቀጥል። ቤተሰብ ነሽ ከዚህ በኋላ ማርቲ እንዳትጠፊ። ተባረክ። አሜን። ኦኬ ይቅርታ ስልክ የገባብኝ ስለሆነ ነው። እሺ ሁለተኛ ቆሮንቶስ ምዕራፍ 13 አንቀጽ 4 ላይ ልብ በይ። ሁለተኛ ቆሮንቶስ ምዕራፍ 13 አንቀጽ 4 ላይ በድካም ተሰቅለዋልና ይላል። ስለማን ነው የሚናገረው? ትንሽ አስጠጋው። ኦኬ አንብበው። አሁን አንብበው። በድካም